ሰንበቱ ሰንበቱ አሳዝሪ በእንተ ሰንበቱ አይተወኝ ቸሩ ጌታዬ ከጭንቁ ላይድን ሥጋዬ ሥጋዬን ብቻ ስረዳ ነፍሴ በጽኑ ተጎዳ። በቤት ያሉ ጻድቃን ይለምናሉ ላጣን ኪዳን ሲያደርሱ ላዋሲ ድርሱ አለዚህ ነገር ልስማ ጌታ ሆይ እባክህ ልቤን ክፈተው ልቤን ክፈተው የልቤን ልብ እንደከፈተው ልቤን ክፈተው ልቤን ክፈተው የልቤን ልብ እንደከፈተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነት እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። ቸር መድኃኔዓለም ከእመቤታችን ዓመታዊ ክብረ በዓል ከንጹሐን በረከት ያሳድርብን። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 10 እግዚአብሔርም ደግሞ አካዝን እንዲህ ብሎ ተናገረው፣ ከጥልቁ ወይም ከከፍታው ቢሆን ከአምላክ ከእግዚአብሔር ምልክትን ላንተ ለምን። አካዝም አልለምንም፣ አምላኬ እግዚአብሔርንም አልፈታተንም አለም። እርሱም አለ፣ እናንተ ዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? እግዚአብሔርን ታደክማላችሁ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ሕፃኑም ክፉን ለመጥላት መልካሙንም ለመምረጥ ሳያውቅ ቅቤና ማር ይበላል። ሕፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራችው የሁለቱ ነገሥታት ሀገር ባድማ ትሆናለች። ስለ ቅዱስ ቃሉ ቸር እግዚአብሔር የተመሰገነ ይሁን። የጾመ ፍልሰታ ትምህርት ክፍል 7 ዛሬ እንቀጥላለን። ወላዲተ አምላክ በትንቢተ ኢሳይያስ ነው ርዕሳችን። ለዛሬ ደግሞ ናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች የሚል ኃይለ ቃል ይሆናል። ተመሳሳዩ ኃይለ ቃል በቅዱስ ማቴዎስ ወንጌል በምዕራፍ 1 ላይ ተጠቅሶ እናገኘዋለን። የእግዚአብሔር መልአክ ለአረጋዊ ዮሴፍ ሲያስረዳው የጌታን ልደት ነገር ሲነግረው ይህንን ጥቅስ ጠቅሶ ከዚያ አያይዞ አማኑኤል የሚለውን ተርጉሞለታል። ዘበትርጓሜሁ እግዚአብሔር ምስሌነ። አማኑኤልም ማለት እግዚአብሔር ከእኛ ጋር ሆነ። በጥሬ ዘር ቢተረጉሙ በምስጢሩ ቢሄዱ ሥጋችንን ነፍሳችንን አንድም ከእመቤታችን ከፍሎ ሥጋዋን ነፍሷን ተዋሂዶ አንድ አካል አንድ ባሕርይ ሆነ ማለት ነው። እሱም በኋላ እንመጣበታለን። ስለዚህ ምናልባትም በኢሳይያስ ትንቢት ውስጥ ካሉ ኃይለ ቃሎች መካከል ዋናው በነገረ ማርያም ደረቅ ሐዲስ የሚባለው ትልቁ ይሄ ነው። ደረቅ ሐዲስ ይባላል። ለምንም ነገር አንተረጉመውም ከእመቤታችን በቀር። ለኢየሩሳሌም አንተረጉመውም፣ ለሌላም አንተረጉመውም። ለሐተታ ያክል በትርጓሜ የምታገኙት ነገር ይኖራል። ነገር ግን ደረቅ ሐዲስ በመሆኑ ምክንያት ድንግል ለእመቤታችን፣ ወልድ ለክርስቶስ ብቻ ይተረጎማል። እሱም በኋላ እንመጣበታለን። የዕለቱን በዓላት እናስቀድም። ዛሬ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ዓመታዊ የጽንሰት በዓሏ ነው። በዓለ ጽንሰታ ወይም በዓለ ቁጽረታ ይባላል።
እመቤታችን ቅድስት ድንግል ማርያም ሰላም ለጽንሰትኪ ዕለተ መድኃኒት አባይ እንደሚለው ለእኛ መዳን የመጀመሪያው ጥንቱ የአምላክ እናት መጸነስ ነው። ለምን? እመቤታችን ድንግል ማርያም ስትጸነስ አዳም ከወደቀ በኋላ ተደርጎ የማያውቅ ነገር ስለተደረገ ታምራቱ እንዳለ ሆኖ እመቤታችን ድንግል ማርያም ፍዳ መርገም ሳያገኛት በእናቷ ማኅፀን ተጸንሳለች በቅድስት ሐና። ይህስ እንደምን ነው ቢሉ እግዚአብሔር አባታችን አዳም ኃጢአት ሰርቶ ከወደቀ በኋላ ተስፋ ሰጥቶት ነበረ። ተስፋ ድነት ከልጅ ልጅ ተወልጄ አድናለሁ ብሎ ተስፋ ሰጥቶት ነበረ። በዚህ ምክንያት ነቢያት ትንቢት ሲናገሩ፣ ሱባኤ ሲቆጥሩ፣ ምሳሌ ሲመስሉ 5500 ዘመን ቆይተዋል። ታዲያ እግዚአብሔር በየጊዜው የአምላክ እናትን የእናቱን ነገር መግለጥ ይሻልና በምሳሌም በትንቢትም በሕልምም በሱባኤም ይገልጣት ነበረ። ከዚህ መካከል ጎልቶ የሚነገረው ሐረገ ትውልዷ ነው። ተጸነሰች ብለን ስንል ከአዳም ሁልጊዜ እላችኋለሁ መቼም በተደጋጋሚ በልደቷን በጽንሰቷን ምክንያት ስለምንተርከው በቃላችሁ ማጥናት አለባችሁ። ይህንን ከአዳም በሴት ከኖህ በሴም ከአብርሃም በይስሐቅ ከይስሐቅ በያዕቆብ ከያዕቆብ በይሁዳና በሌዊ ከይሁዳ ወርዶ ወርዶ ዳዊት ከዳዊት ወርዶ ወርዶ ኢያቄም ነው። ከሌዊ በቀዓት በእንበረም አድርጎ አሮን ከአሮን ወርዶ ወርዶ ስማቸው ተጠርቶ ደግነታቸው ተመስርቶ የሚነገርላቸው በጥሪቃና ቴክታ ናቸው አይደለም። እንግዲህ እየጎላ ስለመጣ ነው እነሱ የሚተረክ ከመቤታችን ወደ ላይ 7 ትውልድ በሴት። የሚገርማችሁ ነገር እንዴት ዋላችሁ አባቶቻችን አይታችሁ ከሆነ በነገደ ይሁዳ የሚቆጠረው ትውልድ ወንዱን ብቻ ይዞ ነው የሚመጣ። መሃል ላይ ሳት እያደረገ ሴቶች ይገባሉ። እንደዚህ ለምሳሌ ይሁዳ ከማን የወለደ ለክርስቶስ ሐረገ ትውልድ ለመቆጠር ከማን የተወለደ ማና ሕጋ ከሚስቱ አይደለም የወለደ ከሌላ ሴት ነው። ማናታች ሴት ትማር በሉ እንጂ ትማር እስራኤላዊት ናት አይደለችም። ምንድን ነች? አረማዊት ነች አይደለም። ከሷ ከዚያ ወረድ ብሎ ደግሞ እንደገና ሌላም እናገኛለን። ሰለሞን ኢያሪኮን በተዋረሷት ጊዜ ሰለሞን እሱ ደግሞ ማንን አገባ? ያቺ ደብቃቸው የነበረች አመንዝራ የነበረችው ሴት አረማዊት። የመጀመሪያ ስሟ ማን ነው? የአመንዝራነት ስሟ ረአብ። በኋላ ማን ተባለች? ራኬብ። እሷም እንደዚሁ ከነገደ አሕዛብ ናት። እንደገና ቆይቶ ከሴት ወገን የምትገባ ማናት? ቦዔዝ ያገባት ከሞዓብ የመጣችው ሩት። ከዛ በኋላ እንደገና ከሴት ሐረገ ትውልድ የምትገባ ቅዱስ ዳዊት። ለቅዱስ ዳዊት ሰለሞንን የወለደችለት ማናት? ቤርሳቤ ከነገደ አሕዛብ አይደለችም። ግን ለምንድን ነው የጠቀሳት ቢሉ ጥቂት በግማሿ አላት ይባላል። አላት በግማሿ። አንዳንድ ሰዎችም ኢትዮጵያዊት ናት ይላሉ። ወደ እሱ ውስጥ አንገባም። ከዚያ ውጭ አይታችሁ ከሆነ ገሌ ዛሬውን የተነበበው የነግህ ወንጌል የአንገርጋሪውን አይታችሁት ከሆነ መጽሐፈ ልደቱ ለክርስቶስ ብሎ አብርሃም ወለዶ ለይስሐቅ እያለ በወንድ ብቻ ነው የሚመጣ። አባቶቻችን መንፈስ ቅዱስ እንዳለበማቸው ደግሞ የቤታችን ሐረገ ትውልድ በቴክታና በጥሪቃ የሚቆጠር በወንድ ነው በሴት ነው? ኧረ በሞቴ ምን ሆናችሁ ነው? አሟችሁ ነው? እውነቴን ነው ማለት በጣም ብዙ ጊዜ ስለሰማችሁት እንደው አዲስ ነገር ቢሆን ኖሮ መቼም የሚል ነበር። አንዳንድ ጊዜ ምንድን ነው የምታስጨንቃቸው የሚለኝ ሰው ይኖራል። መልሴ ምንድን ነው? ምን አገባ ነው አይደለም። በነገራችሁ ላይ በሱ የተቀመጣችሁ ዝናብ ቢመታችሁ ዕዳው እናንተ ነው። ያው እዛ ድንኳን ተገዝቶ ተጥሎላችኋል። እንግዲህ መብቱ እናንተ ነው። ዝናብ መመታት ሳይንስ አሁን ቅርብ ጊዜ ደረስኩበት ባለው ጥናት ዝናብ መመታት ለጤና ይጠቅማል ብሏል ተብሏል። እንግዲህ በሃይማኖታችንም ጸበል ነው። ግን ያው ዝናብ ለሚፈራ ወይ ለዝናብ ለሚከብደው ሰው እዚያ ያው ቀላል እንዳይመስላችሁ ገንዘብ ወጥቶበታል። እና እንዲያውም ትልቅ ድንኳን ነው ሊገዛላችሁ የነበር ያለ አይደለም። የሰርግ የሚጣሉ ነጭ ድንኳን ትልቅ ወደዛ የሚሄደው
እሱን ነበርና አይ እኛ ልንድረው ያሰብነው ሰው ስለሌለ አንፈልግም። ስለዚህ ዝም ብሎ ሸራ ነገር ነው ይፈልግ ለጊዜው ዝናብ እንዳይመታ ለዚህና ኋላ ደግሞ ለሊቃውንቱ እንደዚህ እንዲሆን ግን ያን አጥንትናን አትፍለጡበት እባካችሁ። በዚያ አይደል የሚቀድድ ያን አሮጌውን ተጠቀሙ ለሱ። የነዳያን ሲዘጋጅ በዚያ እየተፈለጠበት መሰለኝ ቶሎ ቶሎ የሚቀደድ። እንዴት ዋላችሁ? የእመቤታችን በወንድ ሐረገ ትውልድን ትተን ዛሬ በማን ነው የምንቆጥር? እንደ ዘወትሩ በሴት። ምክንያቱም ቴክታና በጥሪቃ ልጅ አጥተው ሲኖሩ ሀብታም ነበሩ። ታሪኩን ታውቁታላችሁ። ይፋቀሩ ነበረ። ቴክታ እኔ በመክን አንተ ያለ ልጅ እንደምን ትቀራለህ? ሂድ ከሌላ ውለድ አለችው። ሕያው እግዚአብሔር ይመስክርብኝ፣ ከሰጠኝ ካንቺ ይስጠኝ፣ ካልሆነ ይቅርብኝ፣ ምን ያደርግልኛል ብሎ እምቢ አለ። እግዚአብሔር ራእይ ያሳያቸዋል። ነጭ እምቦሳ ከማኅፀነ ቴክታ ስትወጣ ያቺ ነጭ እምቦሳ ሌላ ነጭ እምቦሳ እስከ 6 ስትወልድ 6ኛዋ ጨረቃ ነው። ጨረቃ ፀሐይን ስትወልድ ያያል። ምን አልገባቸው ቢል በዘመናቸው መፈክር ህልም አለ። መፈክር ህልም ማለት ከነቢይነት ትንሽ ዝቅ ያለ ማድረግ ነው። ለናላችሁ ነቢይ ያላለው መፈክር ህልም ነው ያለው። መፈክር ህልምነት ጸጋ ነው፣ ትልቅ ጸጋ ነው ማለት እግዚአብሔር በለዛ ሰው በህልም አድሮ ሊነግረው የፈለገውን ነገር ለመረዳት መንፈስ ቅዱስ ሀብት ያስፈልጋል። እንኳን የሰው ህልም የራስን ህልም እንኳን መረዳት ችግር ነው አይደል? በዘመን እና ሄደው ሲነግሩት አይ ደግ ልጅ ልትወልዱ ነው፣ እምቦሳ መልካም ነው። በባህላችን በእኛ ባህል እንኳን እምቦሳ ምንድነው የሚባል? ቤት ለማን ቤት ለእምቦሳ ሲባል መልሶ ምንድነው የሚለው? እምቦሳ ሰር ይለዋል አይደለም? ቤት ለእምቦሳ ማለቱ ቤት እምቦሳ ይገባበት ማለት አይደለም። ሰው ቤተ መኖሪያ ቤት እምቦሳ ለምን ይገባል? ይሄን አዲስ ቤትህን ጥሩ ልጅ ውለድበት እኮ ነው ቤት ለእምቦሳ ማለት እንጂ ቁስለ እምቦሳ አይደለም። ልጅ ነው። በተለይ ደግሞ ሴት መልካም ልጅ በሴት የተበከረ ከማምላክ የመከረ ይላሉ አይደለም? እንደዚህ እና እስከ 6 ትውልድ ድረስ እንዲያያለ ይቀጥላል። 6ኛዋ ጨረቃን መውለዷ ጨረቃ ከሰማይ ዝቅ ከመሬት ብቅ ብላ ነው የምትኖር። ከፍጥረቱ የምትበልጥ ደግ ልጅ ከእናንተ ዘር ትገኛለች። የፀሐይ ነገር ግን ምስጢሩ አልተገለጠልኝም አለ። ይሄ ነው እውነተኛ ተርጓሚ የሚባል። ለምን አይ አላወቅኩም ብል እዋረዳለሁ ብሎ ሌላ ልቦለድ ፈጠራ አልጨመረም። ካላወቀ አላወቀም። እነሱ ምን አሉት? አይ አንተ ሳር ተረጎምከውም ጊዜ ይፍታው ብለው ተመለሱ። ኋላ ግን ጸነሰች፣ ወለደች። አሁን መቆጣት አይደለም። ከዚህ በኋላ ተንበርከካችሁ ነው የምትማሩት። ይሄን ባትመልሱ እውነቴን ነው ጥሩ አይደለም ማለት ነው። ለምን በቀጥታ ስለፈልፉናላችሁ? እሺ ቴክታ ቆይ እናንተ ሁሉ ዝም በሉ። እናንተ ቴክታ ማንን ወለደች? አንበረከካችኋል ሁላችሁም። ትልቅ ትንሽ የለም። ማንን ወለደች? በሉ እንጂ ዝም ብላችሁ እንደ ቀዳዳ እንስራ ማፍሰስ ነው እንዴ? በሉ ማንን ወለደች? በተለይ ነባሮቹ አዳዲስ የመጣችሁ ተመለከተ ነባሮች ማንን? እሺ አፍሮ ይሆናል እንጂ ሊቃውንት ናቸው እኮ። እሺ እናንተ ማንን ወለደች? ሄኤሜን ምን ማለት ነው? ረከብኩ ስለቴ ወይም በወንድ አንጻር የምንመለከተው ሰማኒ እግዚአብሔር ስለቴ። እሺ ሄኤሜን ማንን ወለደች? አይን አሁን አንተን የመሳሰሉት እነሱ እናንተ እነዚህ ያላችሁት አምስታችሁ ልትመልሱ አትደነቁ። ዝም እነሱ ካልመለሱ ብቻ ነው የምትመልሱ። ለምን ይሄ ዲቪሊካችሁ ስትማሩ ይኖራችሁ ናችሁ ብዬ ነው። አስተምሩ ብያለሁ መክራችሁ እንጂ ለማስተማር ያክልም እውቀት አታጡ። እሺ ሄሜን ማንን ወለደች? ዴርዴ ማንን ወለደች? ቶና ማንን ወለደች? በመካከል ሴትናን የሚያስገባው አሉ። ግን ሲካር ማንን ወለደች? ተናገሩኝ። ወደ ገባን አንተስ የለም ጠፋ። ሄርሜላ አይደለም ሄርሜላ በሉስቲ። አዎ ሄርሜላ ማንን አገባች? ደግ ሰው ማን? ማጣት። ተጽፎ ብታገኙት እንዳታላሉት ማጣት። ከዚያ ማጣት እና ሄርሜላ 3 ሴቶችን ወልደዋል አይደለም? ማርያምን፣ ሶፊያንና ሐናን። ከነዚህ ከ3ቱ አንዱ የመጨረሻዋ ትንሿ ማን ናት? ሐና ናት። ከዚያ ኢያቄም ሐረገ ትውልዱ ከዳዊት ወገን ነው የሚቆጠረው። እዛ መጽሐፍ ቅዱስ ላይ ያለ ስለሆነ እሱ አያስቸግርም። ኢያቄምና ሐና ተጋብተው ልጅ አጥተው ይኖሩ ነበር። እስካረጁ ድረስ ግን ተስፋ ሳይቆርጡ ይለምኑ ነበር። ታሪኩ ሰፊ ነው። ግን ቅድስት ሐና በተለይ በጣም ይሰማት ነበር። በነገራችሁ ላይ ሐዘን በሴት ላይ ይጸናል ይባላል።
ሐዘን በጣም በሴት ላይ ችግርም ሲፈጠር ለማዘን በማጣትም ለማዘን ቅድስት ሐና በጣም ታዝን ነበረ። እኔ ከሁሉ የሚያስገርም የመጨረሻ ልጅ ልታገኝ ብዙ ታግሳ መስዋዕት ይዞ ቤተ መቅደስ ሲሄዱ ብዙ ነገር ታግሳ መጨረሻ ላይ ግን በጣም ምርር እንድትል ያደረጋት ነገር ሁለት ነገር ነው። ነና አላችሁ። አንደኛ ያቺ አመንዝራ ጎረቤቷ ቅድስት ሐና ቤተ እግዚአብሔር ሄድ ነበረ፣ ነገር ግን ንጹህ ልብስ የለኝም እና ቀረው ብትለት ከኔ እኮ ታጥቦ ሳንዱቅ የተቀመጠ ብዙ ልብስ አለ፣ እሱን ውሰጂ፣ እሱን ለብሰሽ ተሳለሚ አለቻት። እና ቅድስት ሐና ገራገር ናትና አይ እግዚአብሔር ንጹሕ ባህሪ ነው፣ ንጹህ ነገር ነው የሚወድ። የአንቺ ልብስ የተገዛ በአስበደነስ ነው፣ በዝሙት ነው። ስለዚህ እንዴት ብዬ እሱን ለብሼ እሄዳለሁ? ስድብ አይደለም። በነገራችሁ ላይ እኛ ብንለው ስድብ ነው፣ ሐና ስትለው ግን ስድብ አይደለም። ለምን ቢባል የእግዚአብሔርን ክብር ማሰቧ ነው። እኛ ስንናገር ግን ሰው ማዋረዳችን ነው ይታወቃል። ለምን ክፎች ነን፣ ከኔ ጨምሮ ማለት ነው። ያችኛይቱ ጎረቤት ተበሳጭታ እኔ እድሜ ዘመኔን ሁሉ ሐና ማይጸኗ የደረቀ ልጅ ያጣች መከና የምትኖር ምን ብትሆን ነው ብዬ አዝንልሽ ነበር፣ ለካ በዚህ ክፋትሽ ነው ላትሰባት ብላ በቅሎ ደንጊያ ብላ ሰድባት ገባች። ቢወልዷት ማትወልድ በቅሎ አትወልድም አይደል? ደንጊያ ደግሞ ደረቅ አይደለም። ቢወልዷት ማትወልድ በቅሎ ደንጊያ ብላ ገባች። ለጊዜው አዝና ዝም አለች። ኋላ ግን ከአትክልት ስፍራ ስትገባ ዘወር ብትል አርጋብ ርግቦች ከገላግልቶቻቸው ወይ ከጫጩቶቻቸው ጋር ሲጫወቱ አየች። በሱ ተገርማ ሳታበቃ ዘወር ብትል ዛፉ እኩሉ አብቧል፣ እኩሉ አፍርቷል። እንስሳት፣ አራዊት፣ አዕዋፍ እንዲወልዱ እጽዋት እንኳ ከባህሪያቸው እንዲያፈሩ የምታደርግ እውነት ነው ያቺ ሴት የተናገረችው። ሐናን ደንጊያ በቅሎ አድርገህ ፈጥረሃታል ብላ አምርራ አልቅሳ የአንዳንድ ቀን ጸሎት አለው። ምርር ብሎ ምሬት ሳይሆን እግዚአብሔር ማማረር ሳይሆን ምርር ብሎ መለመን ይባላል። በጣም ጨከን ያለ ልመና። ያቺ ግን ጫፍ ስትደርስ ነው የምትመጣ። ብዙ ጊዜ የታችሁ ከሆነ ብዙ መጥተው እዚህ እያለቀሱ ምናምን የሚጸልዩ ብዙ ሴቶችን እናያለን፣ እንሰማለን። ግን የተወሰነ ሲጸልዩ ሲያለቅሱ ምናምን ቆይተው የረሱት ይሆን ሌላ ነገር ውስጥ የሚገቡ ማለት ነው። ምርር ያለች ጸሎት ግን ከልካይ የላትም ይላሉ አባቶቻችን። ምርር ማለት ስለ ምሬት አይደለም ማወራው እናላችሁ። ለምሳሌ ምሬ ብሎ በባህላችን ስም ይወጣል አይደለም? እንደዚህ ወላችሁ ምሬ ማለት የሚያማርር ማለት አይደለም፣ የእውነት ማለት ነው። የእውነት ማለት ነው። የምር ማለት ነው ማለት ነው። የእውነት እና እንደዚህ ያለ ከዚያ ኢያቄም በዚህ ነገር አይቷት አዝኖ ነበርና ስንቅ ስጭኝ ጥቂት ሱባኤ የሚይዝ ነኝ ብሎ 40 ቀን ሙሉ ደብረ ሊባኖስ ተራራ ወጥቶ እንግዲህ እንደምታውቁት የሚኖሩት በናዝሬት አይደለም። ናዝሬት ሰሜን እስራኤል ነው። ሊባኖስ ደግሞ እዛው ወደ ላይ ከፍሎ ነውና ደብረ ሊባኖስ ተራራ ወጥቶ 40 ቀን ሱባኤ ይዞ ከእግዚአብሔር አንዳንድ ነገር ተረድቶ ተመለሰ። ሐምሌ 30 ቀን እሱም ህልም ያያሉ። እሷ የጻድቅ ኢያቄም በትሩ ለምልሙ አበባ አፍርቶ ፍጥረት ሲመገበው ትመለከታለች። እርሱ አንድም በቅፏ ፍሬ ይዛ ያን ፍሬ ፍጥረት ሲመገበው፣ አንድም ነጭ ርግብ 7 ሰማያት ሰንጥቃ መታ በቀኝ ጆሮዋ ገብታ በማይጸኗ ስታድር ያያል። ይህን ነገር ተጨዋውተው ሐምሌ 30 ቀን ይህን ተጨዋውተው ፈቃደ እግዚአብሔር ይሁን እንጂ ብለው ነሐሴ 1 ቀን መልሰው እንደገና የጋራ ሱባኤ እዚያው ቤታቸው ላይ ጸሎት ነገር ያዙ። በዚህች ቀን ማለትም ነሐሴ 7 ቀን ዓለም ከተፈጠረ በ5485 ዓመተ ዓለም ከዛሬ ወደ ኋላ ብንቆጥረው ምናልባትም 2033 ዓመት ይመጣ ይሆናል አይደል? አይመጣም? እንደዛ አካባቢ ዘመን አምላክ ሰው ሊሆን 15 ዓመት ሲቀረው እመቤታችን ድንግል ማርያም በዚህች ቀን ከእናታችን ከቅድስት ሐና ተጸነሰች፣ ከኢያቄም ሐና ተጸነሰች። ይህንን አስቦ እያደነቀ የእመቤታችን ወዳጅ ጻድቁ አባ ሕርያቆስ እንዲህ አላት አይደል? ዛሬ በቅዳሴ ሰምታችኋል። በዜማ አይደል የሚባል ሰማል አይደል? አይሰማም? ኦ ድንግል አኮ በፍትወተ ደነዘ ተጸነስኪ። ድንግል ሆይ ሰዎች በልተው ጠጥተው ተኝተው ተነስተው ሙቀት ሲሰማቸው የኃጢአት ደማቸው ሲፈላ
ሰው የሚመገበው ምግብ በመጠን በልቶ የጾመበት የሰገደበት እንደሆነ ፈቃድ አያመጣበትም። ነገር ግን አለመጠን የሚመገብ የማይሰግድ የማይጾም ከሆነ ያ የበላው ምግብ እኩሉ ሰውነት የሆነውና እኩሉ ግን ለኃጢአት ፈቃድ ሰውነቱን ያሞቀዋል። በነገራችሁ ላይ የኃጢአት ፈቃድ ሰውነት ሲሞቅ እንዴት እንደሚመጣ ማወቅ ከፈለጋችሁ ሰው ጋር ልትጣሉ ስትሉ ሰውነት ይግላል አይደል? ስትበሳጩ አይግልም? ሰው ሲያናድዳችሁ አይግልም? ስትበሳጩ እሱ ብቻ አይደለም፣ ስትፈሩ ራሱ ሰዎች ስሜታችን ሲለወጥ እንደዚያ ነው። እና ለዚያ ነው ምን አላት አኮ በፍትወተ ደነስ ሰዎች በልተው ጠጥተው የኃጢአት ሙቀት ተሰምቷቸው ለፍትወት ብለው አብረው ተኝተው አድረው በሚፈጠር ያይደለ አላ በሩካቤ ዘበህግ እግዚአብሔር የፈቀደው ለአዳምና ለሔዋን የሰጠው ብዙ ወተባዙ ወምልዋ ለምድር ባለው ስርዓት ማና ወያቄም ተወለድኪ ከሐናና ከኢያቄም ተወለድሽ ብሎ አመስግኗታል። አባታችን ዛሬ ረፍቱን የምናከብርለት ያጼ ናኦድ የጻድቁ ልጅ ጻድቁ ልብነ ድንግል በለኖሃ መሩ ድርሰቱ ላይ ለኖሃ መሩ ያጼ ልብነ ድንግል ነው እንድታውቁት። ምን አለ? ለጽንሰትኪ በከርስ በማይፀን ለመጸነስሽ እንበላ አበሳ ወርኩስ አለ። አበሳ ወርኩስ ያለው ለሁለት ያስተረጉማል። አንድም እነሱ በንጹህ ሩካቤ ስለሆነ፣ ሁለተኛ እንበላ አበሳ ወርኩስ ያለው ከአባት ወደ ልጅ ከእናት ወደ ልጅ ይተላለፍ የነበረ ፍዳ ነበር አይደለም? ያ ወደ እመቤታችን ስላለመጣ እንበላ አበሳ ወርኩስ። ታስታውስ እንደሆነ የትንቢተ ኢሳይያስን ነገር ስንተረጉም ኢሳይያስ 1:9 ሶባ እኮ እግዚአብሔር ጸባዖት ዘአትረፈ ለነ ዘራ ያለው ይሄ ነው። ጠቢቡ ቅዱስ ሰሎሞንም ምን አለ? አልብኪ ነውር አለ። ነውር የለብሽም ካለ በኋላ ቀጥሎ ወኢምንትኒ ነው ያለ፣ ፈጽሞ ምንም ነገር። ለዚያ ነው ለጽንሰትኪ በከርስ እንበላ አበሳ ወርኩስ አለና ለተበኩሮትኪ ማኅፀን ቅዱስ በኩሩ ነሽ ከተቀደሰ ማኅፀን ለመወለድሽም አለና በአትኪ ቤተ መቅደስ ለመግባትሽም በሰጊድ ሰላም ስግደት፣ ሰላምታ፣ ውዳሴ፣ ምስጋና ይገባል ብሎ ደራሲው አመስግኗል። እና ዛሬ እመቤታችን የቅድስት ድንግል ማርያም ዓመታዊ የጽንሰት በዓሏ ነው። አባቶች ምን ብለውታል? ጥንተ መድኃኒት ብለውታል። ምክንያቱም ያዳነን እግዚአብሔር ወልድ ነው አይደል? ክርስቶስ ነው አይደል? ያዳነን። እንዴት ዋላችሁ? መድኃኒታችንን አረገ ለማለት ተነሳ፣ ተነሳ ለማለት ሞተ፣ ሞተ ለማለት ሕማም መከራ ተቀበለ፣ ሕማም ተቀበለ ለማለት ሰው ሆነ፣ ተወለደ፣ ተወለደ ለማለት ተጸነሰ እንላለን። ተጸነሰ ለማለት ድንግል ማርያም ታስፈልጋለች። ድንግል ማርያምን አምላክን ወለደች ለማለት መጀመሪያ ተወለደች ማለት ይቀድማል። ተወለደች ለማለት ማን ይቀድማል? ተጸነሰች ይቀድማል። እና ዛሬ ዕለተ መድኃኒት አባይ ብሎ መጽሐፍ ያመሰገነው በዚያ ምክንያት ነው። ከዚያ አያይዘን ለኋላ ሰዓትም ለመቆጠብ የተአምሯን ነገር የጽንሰቷን ተአምር ዛሬ እንጥቀስ። እመቤታችን ድንግል ማርያም በማኅፀኗ የሰራችው ተአምራት ቁጥር የለውም። ከነዚህ መካከል መጽሐፍ ሁለቱን አድልቶ ይተርከዋል። ምን አላችሁ? አንደኛው የወለተ አርሳባን ታሪክ ነው። እቺ ሴት አይነ ስውር ናት። በአይኗ ማየት አትችልም። ቅድስት ሐና ጸነሰች መባሉን ሰምታ እንደሌላው ሰው አንዲት ሴት ስትጸንስ እንደኔ ቢጤ የሆነ እንደሆነ ሆዷ ሲገፋ ያየዋል፣ ያውቀዋል። ደና ባለሙያ ሰው የሆነ እንደሆነ ግን ሴቶችን አይናቸው፣ ከንፈራቸው፣ ጉንጫቸው በራሱ መጸነሳቸውን ይናገራል፣ ይታወቃል። ፊታቸው ራሱ ይናገራል። አንዲትን ሴት መጽነሷን ፊቷን አይቶ መናገር ይቻላል፣ አዋቂ ለሆነ ሰው ማለት ነው። ይቺ ሴት ግን አይነ ስውር ናት። ይህንን ሁሉ አይታ መለየት አትችልም። እና ቀረብ ብላ ወዳጅ ናትና ሐና ሆይ በስተርጅና እድሜሽ ካለፈ ልማደ አንስት ከተገታ የመጣ ይሄ ነገር ምንድን ነው? እስቲ ልዳስሽ ብላ ማኅፀኗን ወይም እኛ በሚገባን አማርኛ ሆዷን ድስስ ታደርገዋለች።
እንግዲህ ዳሳ አይኗን መቀባት ፈልጋ አይደለም። ለምን እንደዚህ ያለ ነገር እንዳለ አታውቅም። እሷ በቅድስት ሐና ማኅፀን ምን እንዳለ አታውቅም። ግን የሰው ልጅ የተለያየ ልማድ ያለው አለ። በተለይ ደግሞ አይነ ስውራን አይታችሁ ከሆነ አንዳንዶቹ በተለይ በተደጋገመ እዚህ አካባቢ ብዙ ጊዜ እንትን ያወጣባቸዋል። አይን ላይ የሚወጣው ነገር እና ቶሎ ቶሎ አይን የመጥረግ ልማድ የማሸት ልማድ ያለው አለ። ለምሳሌ አንዱ አሁን እኔ ነኝ ቤትም ቁጭ ብዬ ምንም ብዬ እንደዚህ ማድረግ ልምድ እንደ ልምዱ ነው ማለት ነው። በቃ በሆነ ምክንያት ይጀምራል እና ምንም ሳታውቅ ቅድስት ሐናን ማኅፀን ዳሳ እንደዚህ አድርጋ ብትለቀው አይኗ ብርሃን አየ። በዚያ ሰዓት በደስታ እንደንቦሳ ዘለለች። ለቅድስት ሐና ሰግዳ ብፅዕት ሐና ብፅዓን ለኪ፣ ብፅዕት ሐና ወይ ለአንቺ ብፅዕት መባል መመስገን ንድ ክብርት መባል ይገባሻል። ዓለም ከተፈጠረ ዘመን ከተቆጠረ ብዙ ቅዱሳን አልፈዋል። በማኅፀኗ አይን ያበራች ግን ማንም የለችም ብላ አመሰገነቻት። በዚህ ምክንያት ጎረቤቶቿ ዘመዶቿ ሁሉ መጥተው አመሰገኗት። እሱም ብቻ አይደለ፣ ይህን አብነት አድርገው የታመሙ ሰው ከሰፈር ከአካባቢ ሲታመምና መፍትሄ ሲጠፋ ወደ እሷ መጥተው ማኅፀኗን እየዳሰሱ ይድኑ ነበር። አንድ ሁለተኛ ሳምናስ ወልደ ጦሊቅ አጎቷ ነው። በጣም ተወደው ነበረ። የቀድሞ ሰው ቶሎ አይሞትም፣ ያው እድሜው ረጅም ነበረ። ደህና ዋላችሁ። ዛሬ ክፋታችን እየረዘመ እድሜያችን እያጠረ መጣ አይደል? እንደዛ ሆነናል አይደል? ክፉነታችን እየረዘመ እድሜያችን እያጠረ ነው። በዓለም ታሪክ የተመዘገበ እድሜ ያላቸው ሰዎች በጥንት ዘመን በመቶዎች የሚቆጠር ነበር የሚኖሩት። ለሁሉም ይሄ ሽማግሌ አረፈ። ሐዘኑን ስትሰማ ቅድስት ሐና ደነገጠች። ሊቀበር ሲወስዱት እንዴት ዋላችሁ? በነገራችን ላይ ቅድስት ሐና ከሞት ለማስነሳት አይደለም የሄደችው። ስታለቅስ የሀገራቸው ባህል ነውና በሰሜኑ የእስራኤል ክፍል ባህል የአስከሬኑን አልጋ እየዞረችው ስታለቅስ ፀሐይ ባለችበት አንጻር ስትሆን ጥላው ሄዶ እሱ ላይ ያረፈ። ጥላዋ የቅድስት ሐና ያን ጊዜ እንግዲህ ተገንዟል። እንቅስቃሴ ያሳየ ግራ ገብቷቸው ቢፈቱት ቁልጭ ይላል። ተነስቶ ዋፍጠነ ሰጊደ እንደሚለው ፈጥኖ ሰገደላት። ምን አላት? ሰላም ለኪ እምየውቱ ለዘገብረ ሰማየ ወምድረ፣ ሰማይ ምድር ለፈጠረ አያት ልትሆኝ በስጋ የተገባሽ ሐና ሆይ ሰላምታ ላንቺ ይገባል ካላት በኋላ እንደገና ወደ ማኅፀኗ እጅ ነስቶ ሰላም ለኪ እሙ ለፀሐይ ጽድቅ ብሎ ታስታውስ እንደሆነ ቴክታና በጥሪቃ ሲያስተረጉሙ ጨረቃ ማንን ወለደች ብሏል? ፀሐይን። ስለዚህ ጊዜ ይፍታው አይደለ ያሉ? ጊዜ ፈታው ይኸው መጥቶ ምን አለ? ሰላም ለኪ እሙ ለፀሐይ ጽድቅ እሙ ለዘገብረ ሰማየ ወምድረ ሰባ ወንስሳ ዘያስተሪ ወዘያስተሪ፣ የሚታየውን የማይታየውን ሰውን እንስሳትን ባሕሩን የብሱን ሰማዩን ምድሩን ለፈጠረ እናት የእውነተኛ ፀሐይ የፀሐይ ጽድቅ ክርስቶስ እናቱ ላንቺም ሰላምታ ይገባል ብሎ ሰግዶላት ተነስቶ ወደ ቤቱ ሄደ። እንዳይመስላችሁ መልሶ ነው ያረፈ። ለምን? ይህን እንዲመሰክር ነው እንጂ ተነስቶ እንዲኖር አይደለም የተፈቀደለት። በቅቶታል። አንዳንድ ሰው ይበቃዋል የሚባል አለ። እድሜ ጥግብ ብሎ አለ አይደል? በትርጓሜ ቅድስት ሐናን አንድ ጊዜ የሆነ ሰው ላይ እንደዛ ብለን ስንል እንዴት ሰው እንደዛ ይባላል አለው። ኧረ እኔ አይደለሁም መጽሐፍ ነው የሚል። ቅድስት ሐና ወለተ ፋኑኤልን ሳታገባ 12 ዓመት አግብታ 7 ዓመት ባሏ ሙቶባት በጾም በጸሎት ተወስና 84 ዓመት ኖረች። ቢደምሩት 103 ይሆናል አይደል? ደህና በልታለች ይላል። እንዴት ዋላችሁ? ምግብ ይመስላችኋል በልታለች የሚለው አይደለም። እድሜ ጠግባለች ለማለት ነው። እቺ ባልቴት እድሜ ጠግባለች። ነገር ግን እኛ የምንፈልገው የምንወደው ሰው ከሆነ 150 ዓመት ሆኖትም ተጨማሪ እንፈልጋለን። ብዙ ሰው በነገራችሁ ላይ የ20 ዓመት ወጣት የሞተበት ቤተሰብና የ90 ዓመት የሞተበት እኩል ያዙ ይልቀቁኝ ይላሉ። በጣም ታሞ ሞቱ ሲለመንለት የኖረ ሰው ሲሞትና እንዲያው በጤናው ቆሞ እየሄደ በመኪናው በምን የሞተ ሰው እነሱም እኩል ይለቀሳል። ልክ አባቶቻችን
እናቱ የሞተችበትና እናቱ ገበያ ሄደችበት እኩል አለቀሱ ይባላል አይደል? አስባችሁታል? እንደነዚህ ሕፃን መሆን እኮ ነው። እድሜ ጥሩ ነው። እንድታውቁት የሚያስፈልገው ነገር እድሜ መለመን የሚያስፈልግበት ጊዜ አለ። እኔ ለዚህ አብነት አድርጌ የምጠቅሳቸው የእንታ ተሾመን ነው። ደህና ዋላችሁ። መምህራችን የእንታ ተሾመ እድሜያቸው ሲያርፉ እንግዲህ ወደ 77 አልፏቸው ነበረ። በእርግጥ በእውነቱ እድሜያቸው ወደ 80 ሳይገባ አይቀርም ያቆጣጠር ጉዳይ ሆኖ ነው። ግን ሁልጊዜ መኖር መልካም ነው፣ እድሜ ጥሩ ነው ይላሉ። አስቡት 7 ዓመት ሙሉ አልጋ ላይ ውለው ማለት ነው። ደህና ዋላችሁ። 7 ዓመት ሙሉ አልጋ ላይ ውለው እና ለምን ብዬ ስጠይቅ የእነ አባ አጋቶንና የእነ ቅዱስ አርሳኔዎስን ጠቅሰው አንድ ሰው እድሜ ይቅርብኝ ልሙት ማለት ጻድቅ ነኝ ማለት ነው። ደህና ዋላችሁ። ሰው ሲሞት እግዚአብሔር ፊት ይቀርብ የለ? ሲኦልና ገነት አለ አይደለም? ልሙት ማለት ነው። ጻድቅ ነኝ እኔ ምን ጊዜ አልኮንንም ብሎ እንደ ማለት ይቆጠራል። ሰው እድሜ ይለምናል። ቢቀርም ደግሞ እንዲያው እድሜ መለመን እንዲያው ደግሞ ዘመን አጸብ የመከራ ዘመን ቢሆን እንኳን ምን ያደርጋል? እድሜም ሳይለምን ሞትም ሳይለምን ዝም ብሎ ተመስገን አንተ ታውቃለህ እንደ ፈቃድህ ማለት ነው እንጂ እንደዚያች ሴትዮ ታውቁት ነች መነኩሴ አዎ ልጆች እያለን በሕፃንነቴ ስለሆነ ያነበብኩት ነገሩን የዓለም ጠባይ ሐሴትና ብካይ የሚል መጽሐፍ አይቶ የሚያውቅ ሰው አለ? የለም? የዓለም ጠባይ ሐሴትና ብካይ ሚል የዛሬ 80 ዓመት ወይ ምናምን የተጻፈ መጽሐፍ ይመስለኛል። ሕፃን እያለን ከቤት ውስጥ አንድ ሙሉ ሸልፍ መጽሐፍ ነበረ። ከዛ ሙሉ ሸልፍ መጽሐፍ ውስጥ እሷ ብቻ ነው የተረፈች። ሌላው የት ሄዶ ይመስላችኋል? ለኪሎ ተሽጦ ነው መጠቅለያ። ለምን? ኳስና ፊልም ለማየት። እንዴት ዋላችሁ? እኔ በገዛ አባቴ ላይ ያደረግኩት እንዳይደረግብኝ ነው እኮ ለሰው መጽሐፍ ማለውስ። ለሕፃናት ራሱ ቤት ላሉት ለቤተሰብ አልሰጥም። የለም ካስፈለገ አዲስ ከዚህ የምሰጣቸው የራሴን የለም። ለምን? እሱ በእድሜ ዘመኑ ያጠራቀመውን መጽሐፍ ሙሉ ሸልፍ መጽሐፍ አስቡት። 25 ሳንቲም 50 ሳንቲም እኮ ለኪሎ 2-3 መጽሐፍ ማለት ነው። በሚዛን ተመዝኖ ቡና መጠቅለያ ያችን 25 ሳንቲም ይዘህ ኳስ ሩጫ ለማየት እገሌ ወገሌ እያልክ ማራዶና ሮናልዶ እያልክ መሮጥ በቃ ለዚያ ነው። እና እዛ መጽሐፍ ውስጥ ነው ያነበብኳትና ያቺ ሴትዮ ግጥም ነው በግጥም የተጻፈ መጽሐፍ ነው እና ሰኞም አትግደለኝ፣ ማክሰኞም አትግደለኝ፣ ረቡዕም አትግደለኝ፣ ሐሙስም አትግደለኝ፣ ዓርብ፣ ቅዳሜ፣ እሁድም አትግደለኝ እያለች ጸልያለች። አንቺ ሴትዮ እና መቼ ግደልሽ? እንዲያው ችላ በለኝ ትላለች አይደል? በ100 ዓመቷ እድሜ ስጠኝ አለችም። 50 ልጨምርልሽ? አረ ጌታዬ 50 ምን አላት? እሺ 100 ልጨምርልሽ? አረ ጌታዬ ምን አላት 100? እሺ 200። አይ ጌታዬ አንተ በአንተ እጅ ያለ እድሜ ባይር አይደለ? ለምን ቆነጣጥረህ ትሰጣለህ? እንግዲህ በትክክል አውርተው ይሆን እንዲያው በፈጠራ ጽፈውት አላውቅም። ግን ይሄ የቅዱሳን ታሪክ አይደለም። እንዲያው አንዳንድ እንደዚሁ አልፎ አልፎ ለትምህርትም ፈጥረውት ይሆናል፣ እውነትም ሊሆን ይችላል። የእድሜ ነገር ተነስቶ ነው። ለሁሉም እንዲያ ብሎ ተነስቶ መስክሮ መልሶ አርፏል። እና እመቤታችን በማኅፀን እያለች አይነ ስውር ያበራች፣ የሞተ ያስነሳች፣ ክብሯ ገናንነቷ ከሞት በተነሳ ሰው የተመሰከረላት መላእክት እና በኋላ እኮ እዚያ የነበሩት ከማረፉ በፊት በምን ምክንያት እንዲያልቅ ሲሉት መላእክት እንዲህ እያሉ ሲያመሰግኑ ሰምቼ ብሏል። የመላእክት ምስጋና ነው ነገሩና የታምሯ የጽንሰቷ የልደቷ የስሟ በረከት ይደርብን። አሁን ወደ ትምህርታችን እንምጣና ሰዓቱን እንጠቀመው። የሌሎች ቅዱሳንንም ታሪክ እናውሳ እንጂ ዛሬ የእስራኤል እና የራሄል ልጅ እስራኤል ያዕቆብ እና የራሄል ልጅ ከ12ቱ ነገደ እስራኤል የተቀደሰው በግብፅ የንጉሱ ሁለተኛ እስከመሆን ድረስ የደረሰው ጻድቅ ሰው ቅዱስ ዮሴፍ ልደቱ ነው። ከዚያ በተረፈ ቅዱስ ጴጥሮስ ሊቀ ሐዋርያት
ቅዱስ ማቴዎስ ወንጌል ምዕራፍ 16 ላይ እንደምታነቡት 16 ላይ ደቀ መዛሙርቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ማን እንደሆነ ለማወቅ ተቸግረው ነበረ። አንዳንድ ጊዜ ድንቅ ነገሩን እያዩ ነቢያት አንዱ ቢሆን እያሉ ይቸገሩ ነበርና አንድ ጊዜ ሲከራከሩ ቅዱስ ጴጥሮስ በዚያ ፈንጠር ብሎ ተቀምጦ ደቀ መዛሙርቱ ማን ነው ክርክራቸው? እግዚአብሔር ነው አይደለም? እግዚአብሔር ነው ወይስ አይደለም? አይደለም። ክርክራቸው ምንድነው? እንዴት ዋላችሁ? ኤርሚያስ ነው ወይስ ኤልያስ ነው ወይስ ሙሴ ነው ወይስ መጥምቁ ዮሐንስ ከሞት ተነስቶ ነው? እንደዚያ ነው የሚለው። በመካከል ያ ሽማግሌ ዳኘን ብለው ትልቅ ስለሆነ በዚያ ወቅት ቅዱስ ጴጥሮስን ይጠሩታል። እስኪ ንገረን ማን ነው ትላለህ አሉት። በጣም ተበሳጨባቸው፣ ተቆጣቸው። እንዲህ እርሱ ያው እግዚአብሔር ልጅ ክርስቶስ ነው እንጂ ደግሞ በነቢይ ተመስሉታላችሁ ብሎ ተቆጣቸው። ጌታችን በሌላ ስፍራ ነው ያለ። እንዲያ ሲሆን የማይሰማቸው መስሏቸዋል። ከዚያ እነሱንም ሳያስደነግጥ ወዲህ ቅዱስ ጴጥሮስን አስመስክሮ ምስክርነቱን ተናግሮ ለመሾም ወዲህ የእነሱን ልብ ለማረም ሳያስደነግጣቸው ይዟቸው ወጣና ማን ትሉኛላችሁ ብሎ ከማስደንገጥ ይልቅ ሰዎች ማን ይሉኛል አላቸው። እነሱ ደግሞ በብሂል ይብሉ ይላሉ አባቶቻችን አይደል? ሰዎች እንዲህ ይሉአል እያሉ የልባቸውን እያወጡ የራሳቸውን ተናገሩ። ኤርምያስም ኤልያስም መጥምቁ ዮሐንስም እያሉ ተናገሩ። አንትሙኬ እንከ መነ ትብሉኒ፣ እናንተ እንግዲህ ማን ነው የምትሉኝ? ሰውስ እንደዚህ አለኝ ሲላቸው ፍጥጥ ለምን የራሳቸውን ተናግረው የለ እንደነ ዋላችሁ። ያን ጊዜ ቅዱስ ጴጥሮስ ፈጠን ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ አንድያ የባሕሪ ልጁ ክርስቶስ ነህ፣ ከወዲህ ዓለም ወዲህ ዓለም የመጣ ብሎ መሰከረ። ያን ጊዜ ምን አለው? ኢከሰተ ለከ ዘሥጋ ወደም፣ ይህንን ስጋዊ ደማዊ አመለካከት አልገለጠልህም። ይሄ ነገር ትልቅ ነገር ይነግረናል አይደል? የዘመን አገልግሎት በሙሉ ማለት ይችላል በስጋና በደም አመለካከት ነው፣ በመንፈስ ቅዱስ ሐሳብ አይደለም። ከጥቂቶች አባቶችና እናቶች ከእውነተኞቹ በቀር የሰማዩ አባት ገልጦልሃል እንጂ አለና ብፁዕ አንተ ስምዖን ወልደ ዮና፣ የዮና ልጅ ስምዖን ሆይ አንተ ንዑድ ነህ፣ ክቡር ነህ። በነገራችሁ ላይ እንዴት ዋላችሁ? ዮና የሚል ቃል ከዚህ ከቅዱስ ጴጥሮስ አባት ውጭ ሌላ ታውቃላችሁ? ዮና ተብሎ የተጠራ ሰው ይኸውላችሁ፣ አንዳንድ ቃላት በግሪክ ሲመጡና በሌላ ቋንቋ ሲመጡ እኮ ነው የቸገረን። ፍንጭ ልስጣችሁ። ነቢዩ ቅዱስ ኤልያስን ታውቃላችሁ? ሰራፕታ ሂዶ ነበር አይደል? ያቺ ሴት ምኗ ሞተባት? ያ ልጅ ማነው ስሙ? ተቆርጦ ነው ዮና እና ዮናስ እና ሲመጣ ይሄኛው በይሄኛው ቀጥታው ስለመጣ ዮና፣ ምክንያቱም በብሉይ ኪዳን ነው የመጣውና ዮና ዮናስ እንደዛ ነው። አባታቸው ዮናስ ስለሚባል ይባላል። እና ብፁዕ አንተ ስምዖን ወልደ ዮና፣ አንተ ንዑድ ነህ፣ ክቡር ነህ፣ አንተ ኮክ፣ አንተ መሰረት ነህ፣ አለት ነህ። ወዲህ በዛቲ ኮክ አንጻ ለቤተ ክርስቲያኔ፣ ቤተክርስቲያኔን በአንተ መሰረትነት አንድም በዚች በተናገርካት ቃል መሰረትነት ሰራት አለው፣ አንጻት አለው። ዋና ቅጸ ሲኦል ይህይልዋ፣ የገሃነም ደጆች አይበረታቱባትም አለና ወለከ ወበከ መራውተ መንግሥተ ሰማያት። አሁን እኮ ወደ ነገረ ማርያም ስበል ልናመጣው ነው። እኛ አይደለንም፣ ራሱ ነው ስቦ የሚያመጣው። ለአንተ ምን እሰጥሃለሁ? የመንግሥተ ሰማያት መክፈቻ እሰጥሃለሁ። ዘአሰርከ በምድር ይኩን እሱረ በሰማያት፣ በምድር ያሰርከው አረ በሞቴ ወዘፈታይከ በምድር ይኩን ፍትሐ በሰማያት፣ በምድር የፈታኸው በሰማይ የተፈታ ይሁን አለው። ታዲያ አባ ጊዮርጊስ በቅዳሴው ምን አላት? በመዓዛ ቅዳሴ ንኢ ማርያም እመቤቴ ማርያም ነይማ ነይ መራውተ ስልጣኑ ለጴጥሮስ፣ የቅዱስ ጴጥሮስ የስልጣኑ መክፈቻ የመንግሥታት መክፈቻ የተባለሽ አንቺ ነሽ። ማርያም ብሂል መር ለመንግሥተ ሰማያት፣ መርታ ስታስገባ ሀብር ከልካይ ያለባት ይመስልሃል? ነናዋላችሁ 12ቱን የመንግሥተ ሰማያት በሮች የሚጠብቁ ማን ናቸው? 12 ቅዱሳን ሐዋርያት አይደለም? የእመቤታችን የስሟን ማኅተም መጀመሪያ የልጇን ደመ ማኅተሙን የያዘ ከዚያ ቀጥሎ የእመቤታችን የቃል ኪዳኗን ማኅተም የያዘውን እኮ 12 ሐዋርያት አይመራመሩትም። ምንድን ነው የሚሉት?
ህልፍ በግህደት ይሉታል። በጋድ እየታየ በነገራችሁ ላይ በድብቅ አይደለም። አንዳንድ ጊዜ የማይተማመኑበትን ሰው የሆነ ድግሱ ስለማስገባት ደብቀን ነው የምናስገባው፣ በግህደት አይደለም። ግን ደህና ወዳጅ የሆነ እንደሆነ ጥሩ አልብሶ በአደባባይ ሂድ፣ በዚህ ሬድ ካርፔት ትለዋለህ፣ በዚህ ዘመን ቀይ ምንጣፍ አንጥፈ በዚያ እና ይልፍ በግህደት ነው፣ በጋድ ግባ ይሉታል። እና መራውቱ ስልጣኑ ለጴጥሮስ ይላታል እመቤታችንን። በረከቱ ይደርብን። ሌላኛው ዛሬ ቅዱስ ጢሞቴዎስ በስደት በሃይማኖት ምክንያት መከራ የተቀበለ የእስክንድርያ ሊቀ ጳጳሳት የቅዱስ ዲዮስቆሮስ ደቀ መዝሙር ነው። ሌላኛው ዛሬ ጨረስነ። ኢያቄም ወሐና ማን አለ? አፄ ናዖድ ቀሩን አይደል? እንዴት ዋላችሁ? አፄ ናዖድ ማለት ከ1487 እስከ 1499 መጨረሻ ወይም እስከ 1500 ጥቂት ቀን ስለሆነ የቀራቸው 20 ምናምን ቀን ለ13 ዓመት የነገሱ የኢትዮጵያ ጻድቅ ንጉሠ ነገሥት ናቸው። እና የሚገርማችሁ ዛሬ አንገርጋሪው ጀምሮ ቀለም ሰምታችሁ ከኔ መጀመሪያ አንገርጋሪው ቀለም ምንድን ነው የሚለው? ለናዖድ ገብርኪ ኩንዮ ይላል። እኛ ደግሞ ለወጥ እናደርገውና ኮንኪዮ እንለዋለን። ለምን? ያን ጊዜ እሳቸው ያረፉ ጊዜ የተደረሰ ቀለም ስለሆነ ኩንዮ ነው። ሰዋስወ ሳይል የይቅርታ መሰላል ሁኚው ርስቱን መንግስቱ እንዲወርስ ወዳጅሽ ነው። መልክአ ማርያምን የደረሰልሽ ብዙ ቅንያት የደረሰልሽ ሊቅ ጻድቅ ብዙ ምስጢር ያናገርሽ የገለጽሽለት ምስጢረ ሥላሴ የተገለጠለት ጻድቅ ቅዱስ ነው። ኩንዮ ሰዋስወ ሳይል ምን አለ? ማይፈዱ ለነበልባል የነበልባለ መለኮት የእግዚአብሔር ማይፈዱ ማደሪያው መርዓት ዘወንጌል የወንጌል ምን ሙሽራ ምን አላችሁ? ቅዱስ ሰሎሞን መርዓት አላላትም? ኧረ በሞት የተው አዎ አለው እኮ ራሱ የዛሬ ወረብ አልሰማችሁ? አንገርጋሪ ወረብ ማይፈዱ ለነበልባል አታውቁትም? መርዓት ዘወንጌል መርዓት ዘወንጌል አለ እኮ። እስቲ ሞክሩት። ሰነፉላ መዝሙር እንኳ እኔ በነገራችሁ ላይ ሰንበት ተማሪ ምስጢር ብዙ አያውቅም፣ መዝሙር ግን ይችላል አይደለም? ሌላው ደግሞ መዝሙር የማይችለው ምስጢር ይችላል። እናንተ የትኛው ናችሁ? አንዱን ቻሉ እንጂ ረዳገበት። ይሄ ደግሞ በነገራችን ላይ አንገርጋሪ ላይ ያሉት ወረቦች ተመሳሳይ ዜማ ተመሳሳይ ጉሮሮ ስለሆነ የሚጠቅሙት አያስቸግሩም። በላምታስ ማይፈዱ ለነበልባል ማይፈዱ ለነበልባል መርዓት ዘወንጌል መርዓት ዘወንጌል መርዓት ዘወንጌል መርዓት ዘወንጌል መርዓት ዘወንጌል። እንግዲህ በነገራችሁ ላይ መርዓት ዘወንጌል የሚለው ሁለተኛውን እንደሱ ሳይሆን እንደ መደበኛውን ማድረግ ትችላላችሁ። መርዓት ዘወንጌል መርዓት ዘወንጌል ብሎ እቺ ጉሮሮ ሳብ የምታደርገው ነው እና እመቤታችን እንደዚያ ሆና የተመሰገነችለት ቅዱስ ሰው አፄ ናዖድ ዛሬ እረፍቱ ነው። በነገራችን ላይ መልክአ ማርያም ዛሬ ደግመናል። ዛሬ አልደግምን መቼል እንደግመው ነው። ምክንያቱም የደረሰላት ያመሰግናት በእድሜዋ ቁጥር 64 አድርጎ ማርያም እሰ ተብሎ እስከ መጨረሻው ድረስ መጨረሻ ላይ እኮ ይኸውላችሁ አንዳንድ ሰው እርግማን ነው ምን አይደለም ፍትሐ እግዚአብሔር ነው። ለዘያ ፈቅረች እግዝእቴ ማርያም እመቤቴ ማርያም አንቺንም አይወድሽ። በነገራችሁ ላይ የወንጌል ቃል እኮ ነው። ዲያቆኑ ሊያነብ ሲወጣ ምንድነው የሚል? ጳውሎስን ሊያነብ መጨረሻው ምንድነው የሚለው? ጌታችን ኢየሱስ ክርስቶስ የማይወደው በሁለት ወገን ድንግል ከሆነች ከእመቤታችን ድንግል ማርያም መወለዱን የማያምን እንግዳ እስከሚሆን ምጽአቱ ጳውሎስ እንደተናገረ ምን ይሁን? ተወገዘ ውጉዘ ለይኩን የተረገመ የተለየ ይሁን ይላል አይደል? አየው እና ያን እርግማን ልትለው ነው። ምክንያቱም ራሱ ቅዱስ ጳውሎስ አረል ዳሃር ወይ ትርጉሙ ያለን ነው። ፍትሐ እግዚአብሔር ነው ይሄ። እና ምን አለ? ለዘያ ፈቅርኪ እግዝእቴ ማርያም እመቤቴ ማርያም አንቺንም አይወድሽ። አምጣ እስቲ አሁን ጎበዝ። ወኩፈ ይኩን ጸሎቱ በእግዚአብሔር ፊት ተቀባይነት አያገኝ አታጠብቁት ይትገዘም ኑሃመቱ እድሜው ይቆረጥ ይቀሰፍ ማለት ነው። ወይ ጥፋ በከንቱ ፍሬ ሳያፈራ ምንም ቁም ነገር ሳይሰራ ይጥፋ ብሎ
በአፈ መላእክት ወሰብ ይትረገም እያላላችሁ ነው። ለሰዓቱ በየጊዜው በየሰዓቱ መላእክትም ጻድቃንም በእነሱ አንደበት የተረገመ ይሁን ነው። ለዛ አስተማሰሎ በተውኔት ለማሕሌተ ንግሥ ይዝንቱ እንደ ጨዋታ እንደ ቀልድ አድርጎ በንቀት ያየው ጌጋዩ ወኃጢአቱ ይታደግሎቱ በደሉ አይሰረየለት ተብሎ ተነግሯል። አየ የእመቤታችን ፍቅር መግለጡ ነው። ለምን በእመቤታችን ላይ እየዘበተ አንተ አትርገመው ተኛል። መጽሐፍ ቦታ አለው አጠቃቀስ። በነገራችሁ ላይ እንዴት ዋላችሁ? ሃይማኖት ሲደፈር ሀገር ሲደፈር ይሄን ሲመታ ይሄን ስጠው የሚባል ህግ እንጠቅሳለን? ንገሩኝ። ሁሉም ቦታ አለ እና እኒህ ጻድቅ ንጉሥ ዛሬ እረፍታቸው ነው። በረከታቸው ይደርብን። 8ኛውን ሺህ ማለት እኛን እኮ ነው አልያቸው እንዲቅርብኝ ብለው 8ኛውን ሺህ ሊገባ ከዚህ 23 ከዚህ 5 ብትደምሩበት ስንት ይሆናል? 28 ቀን ሲቀረው 4 ድፍን ሳምንት ሲቀረው አርፈው እመቤታችን ወስዳቸዋለች። በረከታቸው ይደርብን። ትምህርታችን ርዕስ ምንድን ነው? ናሁ ድንግል ትጸንስ፣ እነሆ ድንግል ትጸንሳለች። አሁን መጀመሪያ አጭር ታሪክ ልንገራችሁ። እንዴት ዋላችሁ? አጭር ታሪክ ልንገራችሁ። መጀመሪያ ላይ ታሪኩን ሲነግረን መጀመሪያ ትንቢተ ኢሳይያስ ታስታውሱ እንደሆነ ትናንት ምን አለ? ወምዝ በአመተ ሞተ ኦዚያን ንጉሥ። ኦዚያን ከሞተ በኋላ ልጁ ማን ተተካ? ኢዮአታም አይደለም? አሁን ደግሞ በአንድ ምዕራፍ ማን ሞተ? ኢዮአታም ሞተና ማን ተተካ? አካዝ ተተካ። ከዚያ ታሪክ ይነግረናል። አካዝ በነበረበት ጊዜ የሰማርያው ንጉሥ ከሶርያው ንጉሥ ጋር ይዶልትበታል። ምን አለው? ና ተረዳድተን አካዝን ገለን ሁለቱን ነገድ በኢየሩሳሌም ያለውን ባሪያ እናድርገው። ለዚህ ፈንታ እኔ ላንተ ባሪያ ሆነላለሁ። እኔ ላንተ ልገዛ፣ ለኔ ነገድ ይሁዳን ወይም ኢየሩሳሌምን አስገዛልኝ። እንግዲህ አስቡት 12 ነገር ናቸው አይደለም? እንዴት ዋላችሁ? ያንድ አባት የያዕቆብ ልጆች ናቸው አይደለም? ነገር ግን የ10 ነገድ መሪ የሁለቱን ነገድ መሪ ለማጥፋት ከማን ጋር ይዶልታል? ከአሕዛብ ጋር። ዛሬ እንደዚህ የሚመስል ነገር የለም። ሀተታ ያስፈልገውም። በቃ አያችሁት? የገዛ ወንድሙን ከባዕድ ጋር ተስማምቶ የሚያጠፋ ሰው ዛሬም ሞልቷል፣ በትልቁም በትንሹም ማለት። በዚህ ጊዜ አካዝ ደንግጦ ነበረ። ታሪኩ ሰፊ ነው። አካዝ ደንግጦ እያለ እግዚአብሔር ለኢሳይያስ ይገለጥለትና ለቅዱስ ኢሳይያስ ወይ ሂድና ንጉሱ ከአደን እየተመለሰ ስለሆነ ተቀበለዋል። ምን አላችሁ? ተቀበለውና ይህንን አናግረው ብሎ ላከው። ከዚህ በኋላ ነው ይህ ኃይለ ቃል ያለ። ምን ይላል? እግዚአብሔር ደግሞ አካዝን እንዲህ ብሎ ተናገረው። በማን ነው የሚናገረው? በኢሳይያስ ነው እንጂ አካዝ ጣዖት ነው የሚያመልክ። በነገራችሁ ላይ ክፉ ነው። እሱም ያው እንደ አባቱ እንደ ኢዮአታም እንደ አያቱ እንደ ኦዚያን ነው። የአካዝ አንድ ጥሩ ነገሩ ሕዝቅያስን መውለድ ብቻ ነው። ሕዝቅያስ ጥሩ ስለሆነ ማለት ነው እንጂ አካዝ። ነገር ግን እግዚአብሔር ስለሚታገሳቸው ደግሞ በእስራኤል ያሉት ሁሉ እንዲጠፉ ስለማይፈልግ አንድም ደግሞ ገና ሕዝቅያስ ስለሚወለድ ከሱ ሄድና እንዲህ በለው ከጥልቁ ወይም ከከፍታው ቢሆን ከአምላክ ከእግዚአብሔር ምልክትን ላንተ ለምናለሁ። እንዴት ዋላችሁ? ከምን ከጥልቁ ወይም ደግሞ ምልክት ለምን ማለት እኔ አድንሃለሁ፣ አንተንም ኢየሩሳሌምን አድናለሁ። ነገር ግን መጽሐፍ ይላል አይደለም? ቅዱስ ጳውሎስም ተናግሯል። አይሁድ ምን ይሻሉ? ምልክት። የግሪክ ሰዎችሳ ጥበብን ፍልስፍናን አይደለም? የአይሁድ ትልቁ ጌታችንም ተናግሯቸዋል አይደለም? ምን ብሏቸዋል? ማቴዎስ ወንጌል ምዕራፍ 12 ላይ ያለው ኃይለ ቃል ቁጥር 40 አካባቢ አዎ ትውልድ እሉት ወአማጺት፣ አንድም ትውልድ እሉት ወዘማ ይላል አይደለም? ክፉና መንዝራ ትውልድ ትዕምርተ ተሐስስ ምን ትፈልጋለች? ምልክት። ወትዕምርት ሰይት ወሃባ ዘመነ ትምህርት ዮናስ፣ ከንስሐ በቀር ዮናስ ከሰበከው ንስሐ በቀር ሌላ ምልክት አይሰጣትም ብሏል። የእስራኤላውያን በሽታቸው ምልክት መሻት ነው። ዛሬ እኛ እንደነሱ ወደን የለ የሁሉ አጥማቂ ጋር ሲተለተል ታምር አለ በተባለበት አንዱ ስውሯ ማርያም፣ አንዱ በርሜል ጊዮርጊስ፣ አንዱ ምንድነው የሚባል ደግሞ ቃጥላ ነው። እንደዛ ዝም ብሎ በቃ ደግሞ የሚገርማችሁ የዚህ ዘመን በሽታ ታውቃላችሁ። በቃ የሆነ ነገር ዛለታ። በነገራችሁ ላይ እንዴት ዋላችሁ? ያለን በቤተክርስቲያን ማን ነው?
እመቤታችን እዚሁ እኛ ማዳን አቅቷት ቃጥላ ያለችው ማርያም ሌላ ናት። ስውራ ማርያም ላይ ያለችው ሌላ ናት። እዚህ አቡነ አብዬ እግዚ ቆሞ የጸለዩበት እዚህ ያላዳኑኝ የት ሂጄ እድናለሁ? ቅዱስ መርቆሬዎስ እዚህ ያላዳነኝ የት ሂጄ እድናለሁ? የት ገዳማት የታወቁ ቃል ኪዳን ያላቸው አሉ። ዋልድባ የአቡነ ሳሙኤል፣ ጎንድ የአቡነ ዮሐንስ፣ ማይረ ስላሴ የአቡነ አምደ ስላሴ፣ ጩጊ ማርያም የአቡነ ምመነ ድንግል፣ ደብረ ዳሞ የአቡነ አረጋዊ፣ መደራ የአቡነ ገሪማ እያልን ብንቆጥር ቃል ኪዳን ለየት ያለ ቃል ኪዳን ያለበት ስፍራ ይኖራል። ግን እግዚአብሔር ለማዳን እምነት ካለ ያለንበት አዲስ አበባ ብለው፣ ባህር ዳር ብለው፣ ሐዋሳ ብለው፣ ጅማ ብለው፣ መቀሌ ብለው፣ የትም ብለው ያለበት ስፍራ ላይ ያለው ቤተክርስቲያን ማዳንን አቃተው ብለህ ካሰብክ አንተ እምነትህን ክዳል ማለት ነው። የነጋዴ ሲሳይ መሆን ያመጣብናል። እንዴት ዋላችሁ? ምልክት አድናለሁ ብሎ ሲለው እንደተጠራጠረና አይ ብሎ ለምን አንደኛ ጣዖትን የሚያመልክ እግዚአብሔርን በግማሽ ልቡ ነው። ኢሳይያስ ስላለ ነው ምልክት ለምን። ታዲያ ግን ምልክት ሲጠይቀው ምንድን ያለው? ወይ ከጥልቁ ወይ ከከፍታው ለምን አለው። አባቶቻችን ምን ተርጓል? ከጥልቁ ማለት እንደ ሙሴ ባህር ከፈልልኝ በለኝ ከፈለከ ከፍልልሃለሁ ምልክት። ከላይሳ ከከፍታው አለ እንደ ኢያሱ ፀሐይ አቁምልኝ በለኝ ከፈለከ አቁምልሃለሁ። እንግዲህ ለዛ ክፉ ሰው እንኳን ለእስራኤል ሲል እግዚአብሔር እንደዚያ። የሚገርማችሁ ግን አካዝ ግን ምን አለ? አለምንም አለ። እንዴት ዋላችሁ? አለምንም ማለቱ በጌታችን ስለማያምን ነው። ቀጥሎ ግን ምን አለ? አምላክ እግዚአብሔርንም አልፈታተንም አለ። እቺን አባቱ ምን አለ? የፍርሃት አነጋገር ናት። ለምን አያምንበትም? ግን ይፈራዋል። ምን ዋላችሁ? እንዴት ዋላችሁ? አንዳንድ ሰው አለ አይደለም በድግምት ምንም አይሰራም ምናምን ሲል ይቆያል። ከዛ ዝም ብለህ ወረቀት አውጣና ባዶ ወረቀት እኮ ነው ዝም ብለህ ትበል ዝም ብለህ ጨርቁ እንደሚል ችግር አይደል? ካላመንክበት ለምን ትፈራለህ? ደህና ዋላችሁ? ካላመንክበት ለምን ትፈራለህ? እዛ ችግር እኮ ነው። በነገራችን ላይ ብዙ ጊዜ እኔ ገጥሞኝ ያውቃል። በህይወቴ ለመጀመሪያ ጊዜ ሰው ክርስትና ስም የጠየኩ አንዲት ድሮ አብራኝ ባልደረባ የነበረች ሱሪ ትለብሳለችና እንዴን ሱሪ መድኃኒዓለም ቢያላቀቃት የክርስትና ስምሽ ማን ነው ብላት ዝም አልሰማሽኝም? ክርስትና ስምሽ ማን ነው? እንትናን ታውቃለህ ምናምን ብላ ወሬ መቀየር። በስመ አብ አቤት 6 ወር ስገው ደግሞ አልተቀበልኩም። ንዴቱ አለቀኝ ብሎ ማለት ነው። በኋላ ትዝ ሲለኝ ለካ የቤተ ክህነት ሰው ነኝ ሌላ ነገር ያደርጋል ብላ ፈርታ ነው። አሁን ክፉ ማድረግ ቢፈለግ ክርስትና ስማ ምን ያደርጋል? እንዴት ዋላችሁ? መንፈስ ቅዱስ ይጠብቅ እንጂ ተንኮል ለማድረግ ያንተ ክርስትና ስም ያንቺ ክርስትና ስም ምን ያደርጋል? በፈለጉታ የሚሰሩት ትፈልግ በመጠሪያ ስም ትፈልግ በፈለግከው ነገር ምን ሰይጣን ለመስራት ምን ምክንያት ያስችዋል? አረሰው በዚያ ምክንያት የሰው ክርስትና ስም አልጠይቅም። ለካ ቤተ ክህነት ሁላችን እንደዛ ነው የምንመስለው። በነገራችሁ ላይ ከአንድ ሽኮት ጠንቋይ ምናምን የሚሆነው አንዱ የሁለቱ ነው እኮ አለ። አንክድም፣ ጠንቋይ አለ። በቤተ ክህነት ስም ጠንቋይ አለ። ይሄ ምንም የሚካድ ነገር የለውም። ይካዳል? ዝም አላችሁ ሲል አለ፣ ሞልቷል። እንተዋወቃለን አለ። እኛ ላይ ብሎ ሊያረጉብን የሞከሩ አሉ። እኛው እዚሁ አብረናቸው የምንኖረው ላይ እንኳን የሚሞክሩብን ነው እኮ አለ። ጠንቋይም አለ። ነገር ግን ሁሉን የቤተ ክህነት ሰው እንደዛ ብሎ ማሰብ ከባድ ነው። በነገራችሁ ላይ ይኸውላችሁ ከልጅነት ጀምሮ እግዚአብሔር አምላካችን ቸር ነውና ብዙ ያስተማረን ነገር አለ በአባቶቻችን አድሮ። የሚገርማችሁ ነገር እንኳን ጥንቆላ አልኳችሁ አንድ ሰው አለ እዚህ ስማቸውን ማልጠራ እንዴት ዋልካሉ የዛሬ 14 ዓመት እግዚአብሔር ይመስገን። እንዲያው ግን ማን ያጠጣ ምኑን ይሄ ዕውቀቱን ነገር ምን ለማለት ፈልገው ነው? እንዲያው ይሄን ሁሉ ትምህርት ምን አመጣው? ምን ትምህርት አለኝ እኔ? አይ አንድ ተባባል ይሄው ድፍን 14 ዓመት አብርቻቸው አላውቅም። የእግዚአብሔር ሰላምታ ቢልኝ ምክንያቱም እሳቸው ባያረጉትም በዚህ እንደሚያምኑበት አየሁኝ አይደለም። ግን አይነ ስውር ስለሆኑ ሳገኛቸው እጅ እየነሳው ነው የሚሄድ። ድምፅ አላሰማም። ያው ሰላምታ መከልከል አይገባም አይደለም። እሳቸው እኮ እንደዚህ አይነት ሰው አይደሉም። ግን ያንን ስላሉ በቃ ታውቃላችሁ እንደዚህ አይነት ከተነካካ ሰው ጋር ሰላምታ የለም። በእጅ መጨባበጥ ነው። ደህና አደርክ እግዚአብሔር ይመስገን ብቻ። ለምን ቢባል ሙሉ በሙሉ ሰይጣን ያደረባቸው ናቸው እኮ። በነገራችሁ ላይ አንድ ሰው ጠንቋይ ሆነ ማለት 100% እግዚአብሔርን ካደ ማለት ነው። ማንን የሚያመልክ ዘራ ሰናያትን ነው። መጠንቀቁም ጥሩ እንደሆነ ነገርን አመጥቶት ነው። እንዲያው አንዱን ይዛን አንዱን እየለቀቀ ነው።
ደህና ዋላችሁ። እና ይፈራል። አያመልክም እግዚአብሔርን፣ ነገር ግን ይፈራል። ግን አነጋገሩ ምን ይመስላል? እግዚአብሔርን አልፈታተንም ብሎ ሲል የወዳጅ አነጋገር ይመስላል። ከዚያ ግን ምን አለ መልሶ እግዚአብሔር በቅዱስ ኢሳይያስ አድሮ እንዲህ አለው፣ እናንተ የዳዊት ቤት ሆይ ስሙ፣ በእውኑ ሰውን ማድከም ቀላል ነው አለ። ሰው የሚለው ማለት ነው ኢሳይያስን። ወዳጄን ነቢዩን በከንቱ ታደክመዋለህ አለ። ቀጥሎ ምን አለ? ማድከማችሁ ቀላል ነውን? እግዚአብሔርንም ታደክማላችሁ እንጂ አለው። አየህ፣ ለምን በነቢዩ አድሮ ማን መጥቷል? እግዚአብሔር። ከዚያ ቀጥሎ ግን ይሄ አሁን የምንፈልገውን የትንቢት ቃል ተናገረ። አንተ ባትለምንም ስለዚህ ጌታ ራሱ ምልክት ይሰጣችኋል አለ። ምልክት ማለት ለየት ያለ ነገር ነው አይደል? በስነ ተፈጥሮ ሕግ መደረግም አይችል ነው። ባህረ ኤርትራን መክፈል ቀላል ነገር ነው? ታምር ነው አይደለም? ፀሐይ ማቆም ቀላል ነገር ነው? ታምር ነው አይደለም? እና እዚህ ምልክት ይሰጣችኋል። ይሄን ምልክት ምንድን ነው? ናሁ ድንግል ትጸንስ፣ እነሆ ድንግል በድንግልና ጸንሳ ትገኛለች። በድንግልና ህትምት እንደሆነ ጸንሳ ትገኛለች። ወተወልድ ወልደ፣ ወንድ ልጅንም ትወልዳለች። አሁንም ስትወልድ በድንግልና ነው። ወትሰሚው ስሙ አማኑኤል፣ ስሙን ማን ትለዋለች? አማኑኤል። አሁን ይህንን ኃይለ ቃል በቅዱስ ማቴዎስ ወንጌል ምዕራፍ 1 ቁጥር 28 ጀምራችሁ ስትመለከቱት ይህንን ኃይለ ቃል የእግዚአብሔር መልአክ ቅዱስ ገብርኤል ለቅዱስ ዮሴፍ አረጋዊ ቃል በቃል ነግሮታል። እዚህ ላይ የምንነጋገራቸው ጥቂት ነገሮች አሉ። አንደኛ ናሁ ድንግል ትጸንስ የሚለውን ኃይለ ቃል ታስታውሱ እንደሆነ በቅዱስ ሉቃስ ወንጌል ምዕራፍ 2 ላይ የተጻፈ አንድ ታሪክ አለ አይደለም? በጥሊሞስ እስራኤልን በባርነት ገዝቷቸው እያለ 46ቱ ብሉያት ይተርጎሙልኝ ብሎ 72 መተርጉማን አመጥቶ ነበር። ሁለቱ ሞተው 70 ደረሱ። ከ70 መካከል አንዱ ማን ነው? ስምዖን አረጋዊ ወልደ ሲራክ፣ ስምዖን ካልዕ ዕዝራ የሚለው ማለት ነው። ሲተረጉም እዚህ ላይ ደረሰ። ናሁ ድንግል ትጸንስ አለ። ይህንንማ እንኳን የአሕዛብ ንጉሥ የእስራኤሉ ንጉሥ እግዚአብሔር ይመለክባታል በሚባል ስፍራ ያለው አካዝ አላምንም ብሎ የእሱ የልጅ ልጅ የሆነው ደግሞ ምናሴ ለምን እንዲያልክ ብሎ በመገዝ አሰንጥቆ በኩላብ አሰቅሎ ኢሳይያስን አስገድሎታል። እኔ ሞታለሁን ብሎ ወለት ትጸንስ ወትወልድ ወልደ። በነገራችሁ ላይ ይሄ ምን ይሆናል? አሁን ወለትማ በየቁማር የምትጸንስ ደህና ዋላችሁ። ዛሬ ነጋ እኮ በሚሊዮን የምትቆጠር ወለት ትጸንሳለች። ምን ቁም ነገር አለው? ምክንያቱም ምልክት ነዋ፣ ተአምር ነው ይሄ። እንቅልፍ ይለዋል። ሌላ እንቅልፍ ሳይደርስችን እየጻፈ እንቅልፍ ይለዋል። መጥቶ መልአከ እግዚአብሔር ፋቅ ያደርግና ድንግል ይለዋል። በነገራችሁ ይህን ያክል ነው እግዚአብሔር ገና ድንግል ማርያም ሳትወለድ ለእናቱ ድንግልና ያለውን ክብር ተመልከቱ። አሁንም ተነሱ። ይሄ ነገር ቅድም የጠጣሁት ወይን ጠጅ አይኖረኝ ይዞኝ ነው ብሎ ፋቅ አድርጎ ወለት ይላል 3 ጊዜ እንደዛ። ኋላ ሊፈቅ ሲል መልአከ እግዚአብሔር ተው ብሏል። ምን ነው ማለት ይህንን በዓይንህ ሳታይ ድንግሊቱን ሳታያት ልጇንም ሳትታቀፈው አንተ አትሞትም፣ በዚያውም ደዌ ታዞልሃል ያለው። ሂድ በአልጋ ላይ ወደቀ። 214 ዓመት 16 ዓመት አልጋ ላይ ተጠምቆ ይኖራል። የእመቤታችን ድንግልና አስቡት፣ የአምላክ እናት ድንግልና። ስለዚህ መነጋገር የሚገባው መጀመሪያ ናሁ ድንግል ትጸንስ ከሆነ ያ ምልክት ያ ተአምር የድንግል ማርያም በድንግልና መጽነስ ከሆነ ድንግልና ምንድን ነው? በነገራችሁ ላይ እዚሁ ላይ ልምከራችሁ። አንዳንድ ሰው አለ በድንግልና መኖር እፈልጋለሁ ግን መመነን አልፈልግም የሚል። በድንግልና መኖሩን ለምንድን ነው የፈለግከው? በነገራችሁ ላይ ድንግልና ማለት እኮ ወንድ ከሴት ጋር ሴት ከወንድ ጋር መተኛት አለመተኛት ብቻ አይደለም። እሱ እኮ አያሸልምህም። በነገራችሁ ላይ አንድ ሰው ታውቃላችሁ፣ የጥንት ፈላስፎች ያገባሉ? ንገሩኝ። አያገቡም። ቅድስና አላቸው? ጸድቀዋል? ጸደቁም። ከሴት ጋር ለመተኛት ብቻውን እኮ በቂ አይደለም። ከወንድ ጋር ለመተኛት ብቻውን በቂ እኮ አይደለም። ድንግልና ማለት በሃይማኖታችን ምናኔ ማለት ነው እንጂ አለማግባት ማለት ብቻ አይደለም። ምናኔ ነው። ድንግልና ማለት የዓለምን ፈቃድ ሁሉ መተው ማለት ነው። የዓለምን ፈቃድ ደግሞ ለመተው ግድ ቆቡን ጫን አይደለም፣ ግን ከዓለም ተለይ። ዓለም ላይ ሆነ ከፈቃዷ እንዴት ነው የምትለይ? እንጀራውን ባትበላው እያየው በዓይንህ ፈቃዱን አገኘው። በአፍንጫ እያሸተትከው ነው። ሴት እያየ ወንድ እያየሽ እንዴት ያለ ድንግልና ነው እሱ? ልዩ ትእዛዝ ከእግዚአብሔር ካለው ሰው በቀር እንዲህ ያለ ነገር ተፈቀደ አይደለም። እንደ እሱን ማወቅ አለብን። ነገር ግን ድንግልና ስንል ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ የመጀመሪያው ድንግልና አባቶቻችን የማን ነው ይላሉ? የአዳምና ሔዋን ነው አይደለም? የእናታችን ሔዋን ድንግልና ነው። የእናታችን ሔዋን ድንግልና ፈርሷል።
ከአንድ ባል ውጭ ታውቃለች? ንገሩኝ። ድንግልናዋ የስጋ ድንግልና ሳይሆን የአእምሮ ድንግልናዋ ያጠፋ እግዚአብሔርን ለመገዳደር ዕፀ በለስ የቆረጠች ቀን ነው። ልብላ ያለች ቀን ነው። ድንግልና የአእምሮ ድንግልና የሀሳብ ድንግልናዋ ያጠፋ የዛን ጊዜ ነው። ከዚያ በኋላ ብዙ ደናግል ነበሩ። እመቤታችን ከመወለዷ በፊት ብዙ ደናግል ነበሩ። ከተወለደች በኋላ ብዙ ደናግል ነበሩ። እነዚህ ሁሉ ደናግል ግን ከእመቤታችን ድንግልና ጋር ሊናጸሩ የማይችሉበትን ምክንያት ነው የምነግራችሁ። አንደኛ እመቤታችን ድንግል ማርያምን ድንግል ስንላት የመጀመሪያው መገለጫው በድንግልና መጽነስ፣ በድንግልና መውለድ ነው። ይህንን ማንም ከእሷ በፊትም ከእሷ በኋላ የተደረገለት የለም። ደህና ዋላችሁ። ድንግል ነው የኖረው አሉ። ነገር ግን ድንግሉ ነው መውለድ አልተቻላቸውም። ድንግልና የስጋ ድንግልና አላቸው፣ ግን መውለድ አልተቻለም። ስለዚህ እመቤታችን በድንግልና ጸንሳ፣ በነገራችሁ ላይ በታሪክ ድንግልናቸው ሳይነካ የጸነሱ ሴቶች አሉ። የቅድስት ሶፊያን ታሪክ አይደለም፣ ሌላ ቀን ተርክላቸዋለሁ ከፈለጋችሁ። የቅድስት ሶፊያ ታሪክ ድንግልና እሷ ጠፍቷል፣ ምክንያቱም በዝሙት ወድቃለች። ሌላ ታሪክ አለ። ነገር ግን ያ የሆነበት ምክንያት የወንዱ ዘር በተለያየ ምክንያት ወደ ማይጸኗ ደርሶ ነው። በሆነ ምክንያት አሁን ልነግራችሁ በማልችለው ነገር ግን ስትወልድ ድንግልና ጠፍቷል። ዞሮ ያች ሴት ምክንያቱም ድንግልና ሳይገሰስ ልጅ ሊወጣ አይችልም። ስለዚህ እመቤታችን ድንግል ማርያምን ድንግል ብለን ስንል በድንግልና ነው የጸነሰች፣ በድንግልና ያወለደች። እርሱም ፍጡር አይደለም ፈጣሪ፣ ሩቅ ብእሲ አይደለም ወልደ እግዚአብሔርን ነው በድንግልና ጸንሳ፣ በድንግልና በሕቱም ድንግልና በተድላ መለኮት የወለደች። አንድ ሁለተኛ እመቤታችንን ድንግል ስንል መገለጫው ምንድን ነው? ቅዱስ ባስልዮስ የተናገረው ወትረ ድንግል ማርያም ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ድንግል፣ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ድንግል። አንድም እመቤታችን ድንግል ስንላት የስጋ ድንግልና ብቻ አይደለም። እመቤታችንን ድንግል የምንላት አባቶቻችን ምን አሉ? እመቤታችን ንጽሐ ስጋ ያልጎደለባት፣ ንጽሐ ነፍስ ያልጎደለባት፣ ንጽሐ ልቦና ያልጎደለባት፣ እነዚህ ሶስቱ ያሉት በአንድነት ከተሆኑ ከፍጥረት ወገን አልተገኘም። አንድም እመቤታችን ድንግል ስንላት በሐልዮ ከሚመጣ ነገር ሁሉ ድንግል፣ በነቢብ ከሚደረግ ነገር በሙሉ ድንግል፣ በገቢር ከሚሰራ ኃጢአት ሁሉ ድንግል ናት። ስለዚህ ድንግል ትጸንሳለች ሲባል እንዲያ ነው። ሌላ መገለጫው ደግሞ ድንግል ብለን ስንል አንዲት ሴት ድንግል እስከሆነች ድረስ ወተት ከጡቷ ልታመነጭ አይቻላትም። እመቤታችን ግን ሀሊበ ድንጋሌ አስገኝታለች። ድንግል ናሁ ድንግል ትጸንስ አለ። መጽነሷ እንዴት ነው? በብስራተ መልአክ ከመንህብ ዘም ቃል ንባብ እንደሚለው እንደ ንብ። የንብ ነገር በራሱ ወደ 20 ሀተታ የሚያመጣ ትምህርት ስለሆነ ለብቻው ራሱን ችሎ የሚሰጥ ትምህርት ነው እና እመቤታችን ምልክት ያለው አካዝን ከማን አድንሃለሁ ነው ያለው? ከሁለቱ ነገስታት አይደለም? እንዴት ዋላችሁ? ከሁለቱ ነገስታት ከሰማርያውና ከሶርያው ንጉስ አድንሃለሁ ብሎ ምልክት ነው እንደሚያድን። ለእኛሳ በአዲስ ኪዳን የተሰጠን ምልክት ድንግል ማርያም በድንግልና መውለዷ እንዴት ያለ ምልክት ነው ከተባለ ከሲኦል ከገሃነመ እሳት ከፍዳ ከመርገም ለመዳናችን ምልክት ቤታችን ናት። እንዴት ቢሉ በድንግልና መጽነሷ፣ በድንግልና አምላክን መውለዷ ምልክት፣ የመዳናችን ምልክት። ቀጥሎ ግን አንድ ኃይለ ቃል ይጨምራል ነቢየ እግዚአብሔር ስለ ሕፃኑ ስለ እመቤታችን ስለ ጌታ። ሕፃኑ ክፉን ለመጥራት አንድ የዘለለው ነገር አለ። ስሙን አማኑኤል ትለዋለች። ቅዱስ ሳዊሮስ ታላቁ ሊቅ ምን ይላል? ወዝ ስም አብይ ጥቀ አለ። ደህና ዋላችሁ። ይሄ ስም ምንድን ነው አለ? ገናና ነው። አማኑኤል የሚለው ስም ገና ነው። አብይ ጥቀ ወይደሉ ፈሊጦቱ ሊከፍሉት አይገባም። ክርስቶስ የሚለው አማኑኤል የሚለው ስም ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ እግዚአብሔር ብቻም ያይደለ ሰው ብቻም ያይደለ፣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ቢሆን የተጠራበት እግዚአብሔር ምስሌነ ረቂቅ ነገር ነው። በነገራችሁ ላይ አማኑኤል ማለት እንደው አንድ ሰው ምን ጠየቀኝ፣ አማኑኤል ብለን ለልጃችን ስም ስናወጣ አንተ አይሆንም ማልክ፣ ካህናትን ስንጠይቅ ግን አንዳንዶቹ ምን ችግር አለው? አማኑኤል ማለት እኮ እግዚአብሔር ከኛ ጋር ሆነ ማለት ነው። ባውጣቱ ችግር የለውም። አንዳንዱ ሰው ግን በሽተኛ ነው ልበል። እንዴት ዋላችሁ? እንዴት ዋላችሁ? እግዚአብሔር ምን ማለት ነው?
የዓለማት ጌታ ማለት ነው አይደል? ስለዚህ እግዚአብሔር ነው ማውጣት። ትርጉም ነግረው አይደል አውጡ ያሏቸው? እኛም ትርጉም ነግረን እግዚአብሔር ብላችሁ አውጡ እንበላቸው። ኢየሱስ ምን ማለት ነው? መድኃኒት ማለት ነው። ስለዚህ ኢየሱስ ብላችሁ አውጡ እንበል። አንዳንድ ሰው ግን እውነቴ በሽተኛ ነው። እውነቴ ማለት ይሆናል አይደለም። አንዳንድ ጊዜ የበሽታ ክፋቱ ምን ይመስላችኋል? በሽተኛው እንደ እብድ ማለት ነው። እብድ በነገራችሁ እብድ መሆኑን ያውቃል። ቢያውቅማ እብድ አይደለም። እንደዛ ማለት እኮ ነው። አንዳንዱ ማሳሰው ዝም ብሎ በቃ እንደ እብደት ይመስለኛል። ችግር የለውም አማኑኤል ብላችሁ ኧረ ደጋግ ሊቃውንትማ ሊቃውንት እንኳን የፈጣሪና የእመቤታችንን ስም አልኳችሁ የመላእክ ስም አጥቶ ሊቃውሙ የለ ነገርኳችሁ በዚህ በፊት። እንደውም እኮ መንፈስ ቅዱስ ሲረዳ ነግራችኋለሁ። አንዲት ሴት ይዛ መጣች። የሕፃን ማን ነው ስም አላት። ሩፋኤል አለች። አመጣው አለ። እስቲ ጥያቄ ልጠይቅሽ አላት። እሺ ይሄን እንትኑን ተነክቶ እናንተ የኛው ላይ ይዤው ሪከርድ እያደረገ ኦፍ ስዊች ኦፍ ሊሆን ማለት ነው። ለዛ ነው ውይ ያለ እንደዚህ ስዊች ኦፍ ሰምቼ አላውቅም። ለምን ስራ ላይ እያለ ስልክ አጥፍቼ አላውቅምና እንዴት ዋላችሁ? እና እስቲ ጥያቄ ልጠይቅሽ። መጀመሪያ ስሙን ዘሩፋኤል በይው አሏት። ሩፋኤል ምን ችግር አለው? ጥሩ ስም አይደል አለች። አይ ይሄ ሕፃን ይበላል አይበላም? ይበላል እንጂ በልቶ ጠጥቶ ኋላ ሆዱ ሞልቶ ትንሽ ቆይቶ የት ነው የሚሄድ? መዘዳጃ ቤት። እና እዛ ደግሞ ጎረቤት ይመጣና አንቺ ወይዘሮ ገሌ ቤት ሩፋኤል የት ሂዶ ነው ሲልሽ የት ነው የምትይው? ሽንት ቤት አሏት። ኧረ እውነትዎትና ያደላቸው ይህን ያክል የቅዱሳንን ስም ያከብራሉ። አንዳንዱ ደግሞ ምን ይላል? ጊዮርጊስ ብለህ ስም ማውጣት አትችልም። ደግሞ ተቃራኒው ድርቅ ብሎ ታው እንጂ አብርሃም ተብሎ ዮሐንስ ተብሎ ስም ሲወጣ ዝም ብለህ ቆይተህ ጊዮርጊስ ለምን ነው? ለምን ቅዱስ ጊዮርጊስን አባታችን አብርሃም ቅዱስ ዮሐንስ ወልደ ነጎድጓድ ይበልጡታል ማዕረግ ከሆነ ረዳ ገባል። መርቆሬዎስ አትበል። ታው እንጂ ዮሐንስ ሲባል ዝም ብለህ መርቆሬዎስ አትበል ይባላል። መርቆሬዎስ ተብሎ ስም ይወጣል። ጊዮርጊስ ተብሎ ስም ይወጣል። አዎ እንዲያውም ጥሩ ነው ለማቆላመጥ ስለማይመች። የዘመን ስም የቸገረን እሱ አይደለ? ማይቆላመጥ ስም እኮ ነው ማውጣት፣ ማይቆረጥ ስም። መርቆሬዎስ መቆረጥ ይችላል። መርቆራ ይባላል አይደል? አልተቆረጠም። የተፈጥሮ ስሙን አልለቀቀም። ልክ ጳውሎስን ጳውሊ፣ እንጦንስን እንጦኒ እንደማለት ነው መርቆራ። ጊዮርጊስንም ስን ብትቆርጠውም ችግር የለውም። ግን እንደዛ ብላችሁ ጥሩ ማለት አይደለም። ግን ጊዮርጊ ሊለው ይችላል። እናላችሁ ገአርጊ የሚባል ስም አታውቁም? በቅብጥ ቋንቋ እኮ ጊዮርጊስ ነው ገአርጊ ማለት። አጥና በዛው ያዝ ተጽፎ አታገኘውም አንዳንዱን ነገር። እንዴት ዋላችሁ? እና ይሄ ስም ገናና ነው። አማኑኤል የሚለው አማኑኤል እግዚአብሔር ከኛ ጋር ነው። ከኛ ጋር ነው ማለት ትርጉም ይገባቸው። በነገራችን ምን ያህል እንዳከበረን ስጋችንን ተዋህዶ ባህሪያችንን ከመቤታችን የነሳውን ስጋ የባህሪ አምላክ እኮ ነው ያደረገው። በዘባነ ኪሩብ ነው ያስቀመጠው እኮ። ከኛ የነሳው ስጋ እኮ 40 ኪሩቤል ካህናተ ሰማይ ነገደ መላእክቱ ይሰግዱለታል እኮ። ከኛ የነሳውን ስጋ በተዋህዶ አምላክ ወልደ አምላክ ወልደ አብ ወልደ ማርያም አማኑኤል ፈጣሪያችን እንዲያን ያከበረን። አላቀጥሎ ግን አለ ሕፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ ቅቤና ማር ይበላል ብሏል። አሁን ለጌታችን እንዴት አድርገን ተርጉሞ ይመስላችኋል? ቅቤና ማር ይበላል። ዘንበለ ያይምር ሰሜ አብሁ እሙ የሚል በሌላ አንቀጽ ይገኛል። አባቶቻችን ክፉን ለመጥላት መልካሙን ለመውደድ ብሎ ያሉ ጌታችን ሕፃን ሆኖ እንደ ሕፃን ነው እንጂ እንደ ትልቅ ሰው አይደለም። ለምን? የሰውነትን ስርዓት ሁሉ ስለፈጸመ እንደ ሕፃን ነው። እና አባቶች ምን አሉ? እመቤታችን ጌታን ማርና ቅቤ በሕፃናት ልማድ አቅምሰዋለች። ሕፃናት ማርና ቅቤ ይበሉ የለ ሰጣቸው የለ እንደዚህ አቅምሰዋለች። በልማድ ሕፃናት አሉ። ምስጢሩ ግን ማርና ቅቤ ማለት ብሉይ ሐዲስ ገንዘቦቹ ናቸው። ማር የተባለ ብሉይ ነው፣ ወተት የተባለ ሐዲስ ነው። እንዴት ቢሉ ማር ሲነኩት የተመገባችሁት እጃችሁ ሲነካ ያጠብቃል አይደለም? ለማያውቀው ሰው ታጥቦ የማይለቅ ይመስላል። ሲታጠቡት ምሽልቅ ባንድ ጊዜ ልቅቅ። ቅቤ ግን ስትነኩት ለስላሳ ነው አይደለም? የሚለቅ ይመስላል። ሲታጠቡት ይለቅ። በዚያ ነው ኦሪት ስትሰራ ብሉይ የምታልፋት አትመስልም ነበር። ጌታ መጥቶ ወንጌልን ሰርቶ እለፊ ብላት አለፈች። ወንጌል ስትሰራ ለአይሁድ የምትጠፋ መስሏቸው ነበረ። አይደለም፣ ለዘላለም የምትኖር ሕግናት እና ማርና ቅቤ ማለት ብሉይ ሐዲስ ገንዘቡ ናቸው ስለማለት ነው።
እግዚአብሔር መድኃኔዓለም ከነቢዩ ከትንቢቱ ከእመቤታችን በረከት ያሳድርብን። ሰዓቱ ሄዶብናል። ስለዚህ በአጭር ተአምሯን ስለተነጋገርን መልክአ ውዳሴን በአጭር ተርጉመን እንጨርሳለን። እንግዲህ ያው ተረድታችኋል አይደለም? እነሆ ድንግል በድንግልና ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ያለው አጭር ትንሽ መግቢያ ሀተታ ያክል ነው እንጂ ስለ እመቤታችን ክብር በቃለ ኢሳይያስ ከዚህም በላይ የተገባ ነበረ። ደረቅ ሐዲስ ነው እንዳትረሱ። ትናንት የረቡዕ ውዳሴ ማርያም ጀምረን ነበር አይደለም? አዎ እንቀጥል ካቆምንበት። እንዲሁ በጥሬ ዘር እንሄድ። የአቢ ክብርኪን ተመልክተናል። እናንተ ታስታውሳላችሁ። እሺ ሕዝቅኤል ነቢይ በእንቲአኪን ዘይብል ጸርሃ መልክአ ውዳሴ ነው፣ የረቡዕ ነው። ነቢዩ ሕዝቅኤል ስላንቺ እንዲህ ሲል አሰምቶ ተናገረ፣ መልሶ ተናገረ። ጸርሃ አለው ሪኮተ በምስራቅ በኩል በር ደጃየው ዘህቱ መናስቅቲሃ ደጆቿ የተቆለፉ የተዘጉ አየው። ይኸውም ማኅተመ ድንግልና ነው። ማርያም ድንግል እንተ ትሰረገው ንጽሐ ንጽህናን እንደ ልብስ እንደ ጌጥ የምትለብሽ ድንግል ማርያም ሆይ በዝክረ ስምኪ እትፌሳ ፍስሐ ስምሽን በመጥራት ደስ ይለኛል። መጽሐፍ የሌለ ጸዎ ስምኪ ያነስ ዘወድቀ ማይለት ዝጌ ኃጥአኒ ሬሲ ጻድቀ አይደል? አዎ ስምሽን መጥራት የወደቀውን ያነሳል፣ ኃጥኡን ጻድቅ ያደርገዋል እንዳለ በዝክረ ስምኪ እትፌሳ ፍስሐ ስምሽን ጠርቼ ደስ ይለኛል። ከመዘረከ በምህር ካብዝውሃ ደስታውን በምን ተመስለው ትይኝ እንደሆነ ብዙ ምርኮ እንዳገኘ ሆወትሰ ድንግልየቲ ደግ መጽሐፍ የሆነ እንደሆነ ይተረጉመዋልና ሆወትሰ ድንግልየቲ ያቺ የተቆለፈች ደጅ ያላት እመቤታችን ናት፣ ድንግል ናት። እንተወለድኪ ድንግል አንቲ ነው እንጂ ድንግል አንቺ ነሽ። እንተወለድኪ አምላከ በድንግልና ክሬቲ በሁለት ወገን ድንግል ሆነሽ በስጋሽም በነፍስሽም ድንግል ሆነሽ አምላክን የወለድሽ ስለሆንሽ ማርያም ድንግል ማርያም ሳይለ መዋቲ ድንግል ማርያም አንቺ የሟች ይቅርታው የምታማልጂው በሞተ ጊዜ አንቺ ነሽ። አንድም ከሞት የምታስነሺው ሳይለ መዋቲ ለሁለት አይደል? አንድም ከሞተ በኋላ ለማስነሳት፣ አንድም ሞቶ የቀረ እንደሆነ በእግዚአብሔር ፊት ለማማለድ። እቀብኒ ግዝቴ አድነኒ ይላል። እሟየ ልሳን መሳቲ ከምታቃጥል ስተትን ከምታመጣ ከልሳን ከምላስ አድኝኝ አለ። ይገርመኛል። ምን አለ? እስመ እሳቱ ለዓለም ይእቲ ዓለምን የምትለበልበው እሳት እቺ ሰው ምላስ ናት። ከያዕቆብ ወስዶት ነው። ዛሙስ ገባነ ባጭር እጽንተሪያ ሙሴ በደብረ ሲና ያያት ዕፀ ጳጦስ ምሳሌኪ ኮነት መንገለህቡ ምስጢር በረቀቀ ምስጢር ለአንቺ ምሳሌ ሆነሽ ነበልባል ከሐመልማል ሐመልማል ከነበልባል ተዋሂዶ መለኮት ከትስብእት ትስብእት ከመለኮት ተዋሂዶ ለመኖሩ ምሳሌ ስለሆነ ለዚያ ነው መንገለቡ ምስጢር አለ። አንቲ ውእቱ መንፈሳዊት ሀገር የተቀደስሽ መንፈሳዊት ሀገር መንግስተ ሰማያት እንጂ ቅሉ አንቺ ነሽ። ኢየሩሳሌም ሰማያት አድባር ብኪ ተፈስሑ ተራሮች ባንቺ ደስ አላቸው። ዋን ፈራጹ አውግር ኮረብቶችም ዘለሉ። ከመሐራጊት ዘይቤ መዝሙር እንደምቦሳ መዘለላቸውን ዳዊት በመዝሙር እንደነገረን ይኸው ምስጢር ነው። አድባር ብኪ ተፈስሑ አለ። አድባር ማን ናቸው? አበይት ነቢያት። አውግር ደቂቀ ነቢያት። አድባር አበው፣ አውግር ነቢያት። አድባር ሐዋርያት፣ አውግር አርዲት አምጣ። አውጋር አበይት ሊቃ አድባር አበይት ሊቃውንት፣ አውግር ንዑሳን ሊቃውንት አምጣ። ተከታያለን። አድባር ካህናት፣ አውግር ዲያቆናት። አይገባንም እንጂ ለዚህ ዘመን ላለን ከመሐራጊ ዘይቤ መዝሙራን ትምክህተ ኩልነ አንቺ አንቲ አለ። የሁላችን መመኪያ የባህሪያችን መመኪያ አንቺ ነሽ። ዘሳርኪ መርገሙን ያጠፋሽ ለአዳም አቡነ ቅናተ ሰይጣን እንተ ሃይመሞ በሰይጣን ቅናት ምክንያት መከራ ፍዳ የመጣበት አዳም አባታችን ከመርገሙ ያዳንሽው አንቺ ነሽ። ማርያም አበው ማርያም ቀናንሞ አበሞ ቀናንሞ አንተረጉመው ስመ መዓዛ ስመ ሽቱ ነው አይደለም እናላችሁ። እመቤቴ አንቺ አበሞ አንቺ ቀናንሞ ማለትም መዓዛሽ እንዲያ የተወደደ ነው ማለት ነው። ቀጥሎ እፎ ፈቀደ ህሊና ያለው ውዳሴኪ ተፍጻሙ አመስግኝሽ ዘልቀው ይመስል ያንቺን ውዳሴ አመስግኝሽ ለመጨረስ እንዴት አይምሮ ያሰበው ወፋል የዘይክል አቅሙ ችሎታ የሌለኝን የኤፍሬም ቃል ነው እኮ አለ ችሎታዬ አንቺን ምስጋና ጨርሳለሁ ብዬ መሞከሬ እንዴት ነው ነው ኦዝመንክር ወጥቀጹ አሪህ ነገር ድንቅ ነው አለ። ደራሲ ነው እኔ አይደለሁም።
ኦለዝ የሚለው አባቶቻችን የሚለው ቃለ አንክሮ ነው። ኦዝ መንክሮ ጥቀ እጹብ አለና ልደተ ኢየሱስ ክርስቶስ ዘእንበለ ዘርኡ ሰብሳብ ዘር ወንድ ምክንያት ሳይሆነው ከመቤታችን መወለዱ ምን ይረቅ ምን ይደንቅ። ኦለዝ ወዮ ለዚህ አንክሮ ይገባል። ማርያም ድንግል ወለተ እስራኤል ጠባብ የእስራኤል የያዕቆብ ልጅ የተባለች ድንግል ማርያም አንቺ ልባም አስተዋይ ጥበበኛ ለባዊት ነሽ ጠባብ ባለው በሰማይኒም ቅድመ ይትፈጠር ኪሩብ ገና ኪሩብ ሳይፈጠር በሰማይ ዘእንበለ እምተወልደ እምአብ ከአንቺ ድኅረ ዓለም በድንግልና ያላባት የተወለደ ገና ኪሩቤል ሱራፌል ሳይፈጠሩ ከአባቱ ያለ እናት ተወልዷል ይላል። ኦዝ መንክር ነሲያ አጽም ገቦ ያስደንቃል። አዳም አባታችንን ማእከለ ነቂ ሆነ ወይም አድርጎ ከጎኑ አጥንት ወስዶ ሔዋንን መስራቱ ያስደንቃል። ከዚያ ይልቅ ግን አለ ከመይፍጥር ኪያኪ ይፍጥር ኪያኪ ይፍጥር ነው እንጂ እንዴት ነው የምትሉት? ኪያኪ ይፍጥር ነው። ኪያኪ ይፍጥር ከመትኩንዮ መዝግቡ በሔዋን አንጻር ለማን ተረጎመው? ለእመቤታችን አንቺ ማደሪያ ልትሆኚው መፍጠሩ ኦለዝ አንክሮ ይገባል። ማርያም ድንግል ባላይትም ተመንድቦ ድንግል እመቤቴ ከመከራ ሰውን የምትታደጊ አንቺ ነሽ። ብፁዕ ለኪ እግዝእትየ ንግሥቴም ይላል አይደል? ዘየአምር የብቦ ከመ እስራኤል ዘተሰሜ ሕዝቦ ወገኖቹ እስራኤልን ዳዊት በመዝሙር 88 ምን ይላል? ብፁዕ ሕዝብ ዘየአምር የብቦ ምስጋናን የሚያውቅ ሕዝብ ምንድነው አለ? ምስጉን ነው። ለአንቺ መዘመር መመስገን የሚያውቅ ሕዝብ ምስጉን ነው እንደ እስራኤል ይላል። መሐለን አዚመን እንጨርሳለን። አንድ ዜማ ግድ ያስፈልገልን። ሰዓቱ ደህና ነው አለ መቼም እየሄደ ነው። እንዴት ይሆናል? ዝናቡም እየመጣ ነው። እንዴት ዋላችሁ? መሐለ እግዚአብሔር ለዳዊት ፍቁር አበውኪ ነገሥት ከመ በመንበሩ ይነብሩ ማርያም ሰማይ ለእግዚአብሔር ሀገሩ ነቢያት በእንቲአኪ ሰላም ነገሩ ወሐዋርያት ምስሌሆሙ ሀብሩ መሐለ እግዚአብሔር ለዳዊት ፍቁሩ እግዚአብሔር ለወዳጁ ለዳዊት በእውነት ማለ። አበዊኪ ነገሥት ከመ በመንበሩ ይነብሩ አባቶች ነገሥታት በሙሉ በዙፋኑ እንዲኖሩ አለና ማርያም ሰማይ እመቤቴ አንቺን ሰማይ ዳግሚት እንልሻለን። ለእግዚአብሔር ማሂደሩ የእግዚአብሔር ማደሪያ ይሆንሽ። ነቢያት በእንቲአኪ ሰላም ነገሩ ነቢያት ስላንቺ ፍቅር አንድነት ተናገሩ። አምላክን ትወልዳለች በድንግልና ትወልዳለች አለ ለዓለም መዳን ምክንያት ትሆናለች ብሎ ነቢያት ስላንቺ ሰላም ነገሩ ፍቅርን ትንቢትን ተናገሩ። ወሐዋርያት ምስሌሆሙ ሀብሩ ነቢያት ተወልዳለች በድንግልና ለዓለም መዳን ምክንያት ትሆናለች ብለው ትንቢት ተናገሩ። ወሐዋርያት ምስሌሆሙ ሀብሩ ሐዋርያት ደግሞ ወለደችው ብለው ሰዓት ሄደ እንጂ ሐዋርያት እመቤታችን ምን እንዳሏት እንነጋገር ነበር ወይ ነገ ያስታውሰን እናወሳለን። የደራሲው የድርሰቱ በረከት ይደርብን። የእመቤታችን ጣዕመ ፍቅሯ ይደርብን። ስብሐት ለእግዚአብሔር ልዑል። ነገ ስንክሳር አልዓዛር ሰሎሜና ልጆቹን ሰምታችኋል አይደለም? ቅዱሳኑን ዳጋ እስጢፋኖስን የመሰረቱት ታላቁ ጻድቅ አቡነ ሂሩት አምላክ ነገ ዕረፍታቸው ነው። በደብረ ሊባኖስ ከተሾሙ ቅዱሳን መምህራን የእመቤቴ ወዳጅ አባታችን ቅዱስ ዮሐንስ ዘስውርም ነገ ዕረፍታቸው ነው እና ክብር ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን። አሜን። ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም
እግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ይደሎ ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዛከን አሜን። አሜን። ሰዓቱ ያስተካክለን አሜን። ለሰቦተ ስሙ ያምጣን አሜን። በአምልኮቱ ያጽናን አሜን። እግዝእትነ ማርያም አይቤኪ ጸሎተነ አሜን። ወአስተስሪ ኩሎ ኃጢአተነ አሜን። ለመንበሩ ለእግዚእነ አሜን። ከዛብላዕነ ዘንተ ህብስተ እስመ ለዓለም ምሕረቱ ዛስቴነ ዘንተ ጽዋ እስመ ለዓለም ምሕረቱ ወምትሰራነ ሲሳየነ ወአራዘነ እስመ ለዓለም ምሕረቱ ወምትአገሰ ለነ ኩሎ ኃጢአተነ እስመ ለዓለም ምሕረቱ ዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ እስመ ለዓለም ምሕረቱ ወዛብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ነአምሎቱ ስብሐት ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘአምሮቱ ይሰባስ ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ንግሥተ አድኅኖ ማርያም ምን ነስተበኳች ማርያም አይተማይ ጸነብኪ በእንታና ምኪ ይቂ ማውኪ ማይወረን ያም ድንግል አድኅኒ ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበየ ንጉሴ ለእግዚአብሔር ተታሰይ መንፈሴ በአምላኬ ወዳኔ አስማሬ ማማላ አመቱን አውሚ ሲያስተበጹኒ ኩሉ ትውልድ እስመ ገብረ ሊት ኃይለ ብያቱ ቅዱስም ወሳይል ብኒ ለትውልደ ትውልድ ለለ ይፈርቡ ግብረ ኃይለ በመዝራይቱ ወዘረውም ለሊያቢ በሊና ልቦሙ ነስቶም ላየላን መናብርቲዮም አይበዮም ለሱታን ማስገሙ በረከቱ ለሩባን ፈነው መራቆሙ ለቡላን ተወክፎ ለእስራኤል ቆሪሁ ወተዘከረ ሳይሉ ዚቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቀድስና ንጽሕነ እግዝእትነ ፍትነ ማይሰሪው ለሰይጣን እሙለ መድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ራእይ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አቡየ አስተንፈሰ ወልሳኔ አልወሰሰ ለገብረ ፍልሰትኪ ንግር ሶፋ ገረቱ ወዳሰ ማርያም ዘኩኝ ቅዱሳ ቅዱሳን መቅደሰ በቅድሜኪ እግዝእትየ መረከብኩ ሞገሰ በየማንኪ ባረክኒ ስልሰ አድኅነነ ዘክነ ወባርከነ ርስተከ ሀበነ ኃይለ ወነቢያ ላክብርቲከ
ጉዟችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። ሀገራችንን ቤተክርስቲያንን ከመከራ ሁሉ ይጠብቅልን። የእመቤታችን ወላዲተ አምላክ ጣዕመ ፍቅሯን የጽንሰቷ የፍልሰቷ የዕርገቷን በረከት ያሳድርብን። ከብርሃነ ትንሣኤዋ በቸር ያድርሰን። ጾሙን ተረፈ ዘመኑን ተረፈ ክረምቱን የተባረከ ያድርግልን። ጾመ ለማበረከት ያብቃን። የሞቱ ወገኖቻችን ነፍሳቸውን ያጸድቅልን። የመምህራችን የገብረ ኪዳን ወንድማችን ፍቅረ ሥላሴ ወገኖቻችን ነፍስ ሁሉ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ለጸሎት ስትቆሙ አስቡን የሚሉ ወገኖቻችን ሁሉ በየስማቸው በቸርነቱ ቸሩ መድኃኔዓለም ያስብልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት በሰላመ ቅዱስ ገብርኤል እግዚአብሔር ምስሌኪ ሰዓሊ ወጸልይ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ያስጀምረን አስጀምሮ በፍጻሜ ያልቀን ላ ቅዱሳን ዶላዊ ዘአምላክ ሹም ካሰንተን ስላመጣችን